እኔ ሰውነታችን ከየት ነው የገባ? በነገራችን ላይ አረመኔነት ሲባል ብዙዎቻችን የሚታሰበን ሰው የሚያርዱት ብቻ ይመስለናል አይደለም። ከማረድ ያልተናነሰ እኮ ነው። ሰው እየተራበ በልብስ ስታጌጥ አይደለም እንትን ስንት ልብስ ነው ያለን እኔና እናንተ? እኔ ቤቴ ስንት ልብስ ነው ያለኝ? እናንተ ስንት ነው ያላችሁ? በየጎዳናው ልብስ ስታዩ አያምራችሁ? እስኪ እንደው በሞቴ ልብስ ሰው ገዝቶ አምጥቶ ሲሰጣችሁ አረ ልብሱን ከምትሰጠኝ ገንዘቡን ስጠኝ ብላችሁ ገንዘቡን ተቀብላችሁ ለዳ ትሰጣላችሁ? የተገዛላችሁን ልብስ ወስዳችሁ ሸጣችሁ ለምን በሐራጅ አይሆንም? ለዳ ትመጸውቱታላችሁ? በነገራችሁ ለአንድ ቤተክርስቲያን የወርቅ መስቀል ከመግዛትና አንድ ትንሽ የዕፀ መስቀል ገዝቶ ቀሪውን ለዳ ከመስጠት ለክርስቶስ የሚያስደስት የትኛው ነው? ንገሩኝ። ወርቅ ለክርስቶስ ምኑ ነው? ምን ያደርግለታል አምላካችን? ወርቅ አየው። ነጭ ለባሽ ያበላህ አንተ ያልራበውን ሰው ደሃ እየተራበ የራበውን ረግጠ ያልራበውን ያበላህ አንተ እኔ በጻድቃን ትንሣኤ የት ነው መግቢያችን? በክርስትናችን እንደነ ቅዱስ ጊዮርጊስ እንደ ቅዱሳን መኖር ያቀተን ይሄ ከባድ ስራ ነው። ነና አላችሁ። ገንዘብ ማውጣት ጭንቅ ነው አውቃለሁ። እሺ ተው አትደግስ፣ ይቅረብ ድግሱ። ገንዘብ ማውጣት ጭንቅ ነው ስስቱ ማለት ነው። ነገር ግን ከደገስከውና ገንዘቡን ካወጣው ድሆች ቢሉት ምን ችግር አለ? ቤተክርስቲያን ላይ ሁሉ ግፍ እየተደረሰ ደረኮ ዝም ብለናል እኮ። ምን እያለ ነው? ምንም እኮ አይደል፣ ዝም እኮ ብለናል። ግን አባቶቻችን ምን አሉ? ሰይጣን ሰው አይንቅም። ለበጎ እንዳይመስላችሁ፣ ለማክበር አይደለም። አይገሌ ኃጢአተኛ ነው ንቆ የሚተዋችሁ እንዳይመስላችሁ። አይለቃችሁም። ጨርሳችሁ ካልጠፋችሁ ለታይቷችሁ። ሰይጣን ክፋቱ እሱ ነው። አትተኙለት፣ አንተኛለት። አንዳንዱ ሰው ሲያዩት እንደዛ ይመስላል። ፍርድ የሚጀምር ከየት ነው? ከቤት ነው። ግን ሁሉም ከደጁ እስከሚደርስ ድረስ እንደ ሰባት ካት ውሃው እስከ አካንገቱ እስከሚደርስ ድረስ ምንም አይመስለው። ምንም ጨርሶ ትንፋሹ እስካለች ድረስ የኛ ሰው ከመዝለል ከመጥገብ እግዚአብሔርን ከመበደል መቼም እንታቀም አይመስለኝም። አሁን ስመለከተው ለእናንተ ላይ ሆን ይችላል፣ ለብዙዎቻችሁ ይወቀሳል። ለሚመለከተን ብቻ ነው። ዛሬም ቤተክርስቲያን ላይ ክርስቶሳውያን ላይ ኦርቶዶክሳውያን ላይ ግፍ እያደረጉ ላሉት እኛ ከእግዚአብሔር ፍርድ ከሰውማ ፍርድ አንጠብቅም። ተስፋ የምናደርገው ምድራዊ ነገር እንደሌለ በግራ በቀኙ ታዝበነዋል። ብዙም አይደለም። አዎ ፍርድ ከእግዚአብሔር ነው። እግዚአብሔር ታዲያ የሚፈርድ በሰው አድሮ ነው ብሎ አይደለም፣ የሚያድርበት ሰው እስኪገኝ ድረስ ነው። ስለዚህ ተንስ እግዚኦ አቤቱ ተነስ። የጊዮርጊስ ፈጣሪ የቅዱስ ጊዮርጊስ የቅዱስ ዳዊት ፈጣሪ ወልደ አለማርያም የድንግል ማርያም ልጅ አንዱ አምላካችን ጌታችን ኢየሱስ ክርስቶስ አቤቱ ተነስ ፍረድልን። ቀኑ እየደረሰ ይመስላል እግዚአብሔር እንደፈቀደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን የተሳሃለና ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ እግዝእትነ ማርያም ቅድስት ድንግል ንጹሐን ሁሉ ቅድስት ቤተ ክርስቲያን ወዳጆች ቅዱሳን ሁሉ የተመሰገኑ ይሁኑ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር የተመሰገነ ይሁን። የቅዱስ ዳዊት መዝሙር 73 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አቤቱ ስለምን ለዘወትር ጣልከን? በማሰማሪያ በጎች ላይ ቁጣህን ለምን ተቆጣ? አስቀድመ የፈጠርሃትን ማኅበርህን የተቤዣትንም የርስትህን በትር በውስጧ ያደርክባትን የጽዮንን ተራራ አስብ። ጠላት በቅዱሳን ላይ እንደ ከፋ መጠን ሁልጊዜ በትዕቢታቸው ላይ እጅህን አንሳ።
ጠላቶች በበዓልህ መካከል ተመኩ፣ የማያውቁትንም ምልክት ምልክታቸው አደረጉ። እንደ ላይኛው መንገድ በዱር እንዳሉ እንጨቶች በገጀሞ በሮቿን ሰበሩ። እንዲሁ በመጥረቢያና በመዶሻ ሰበሯት። መቅደስህንም በእሳት አቃጠሉ። የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው አሉ፣ ኖ የእግዚአብሔርን በዓላት ከምድር እንሻር። ምልክቱንም አናውቅም፣ ከእንግዲህ ወዲህ ነቢይ የለም፣ እኛም ከእንግዲህ ወዲህ አናውቅም። አቤቱ ጠላት እስከ መቼ ይሳደባል? ስምህንስ ጠላት ሁልጊዜ ያስቆጣዋል። አቤቱ እጅህን ፈጽመህ ለምን ትመልሳለህ? ቀኝህንም በብብትህ መካከል። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። አንተ ባሕርን በኃይልህ አጸናሃት። አንተ የእባቡን ራስ በውኃ ውስጥ ሰበርክ። አንተም የዘንዶውን ራሶች ቀጠቀጥክ። ለኢትዮጵያ ሕዝብም ምግባቸውን ሰጠሃቸው። አንተ ፈሳሾቹንና ምንጮቹን ሰነጠቅ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይና ጨረቃን ፈጠርክ። አንተ የምድር ዳርቻዎችን ሁሉ ሠራህ። በጋንና ክረምትን አንተ አደረግ። ይህንን ፍጥረትህን አስብ። ጠላት እግዚአብሔርን ተገዳደረው፣ ሰነፍ ሕዝብም ስሙን አስቆጣም። የምትገዛልህን ነፍስ ለአራዊት አትስጣት፣ የድሆችንም ነፍስ ለዘወትር አትርሳ። ወደ ኪዳንህም ተመልከት። የምድር የጨለማ ስፍራዎች በኃጥአን ቤቶች ተሞልተዋልና፣ ችግረኛ አፍሮ አይመለስ። ድሃና ምስኪን ስምህን ያመሰግናሉ። አቤቱ ተነስ፣ በቀሌንም ተበቀል። ሰነፎች ሁልጊዜ የተገዳደሩህን አስብ፣ የባሪያዎችን ቃል አትርሳ። የጠላቶች ኩራት ሁልጊዜ ወደ አንተ ይውጣ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ዳዊት ሀብቱ የቅዱስ ጊዮርጊስ በረከቱ ሁላችን ላይ ይደር። ዛሬ ዝክረ ቅዱስ ዳዊት ነው፣ ወርሃዊ መታሰቢያ። በዓለ ቅዱስ ጊዮርጊስ ነው፣ ዓመታዊ። ሁለቱን አንድ በሚያደርግ ገንዘብ እንደ እግዚአብሔር ፈቃድ እንማራለን። ቅዱስ ዳዊት በመዝሙር 73 ነገረ መቃብያን፣ ነገረ ትሩፋን፣ በውስጡ ነገረ ድህነት ያለበትን ኃይለ ቃል ተናግረዋል። ደጎች አባቶች ፈተና መጥቶባቸው መከራ እንደሚቀበሉ እየታየው ነገሩ ሳይደረግ ገና ከ700 ዓመታት በፊት የነበረ ቅዱስ ዳዊት በማንሻው ለምን ለዘላለም ተውከን፣ አንድ ጊዜ ብንበድል አንድ ጊዜ፣ ሁለት ጊዜ ብንበድል ሁለት ጊዜ ቀጥተህ ወደ እኛ ተመለስ እንጂ ለምን ገደፍከን እግዚኦ ለዝሉፉ፣ አቤቱ ለዘላለም ለምን ትተወናለህ? በበጎች ላይ የተቆጣኸው መቆጣት እስከ መቼ ነው? እና ተዘከር ማኅበረከ ዘአቅደምከ ፈጢረ፣ አስቀድመ የፈጠርካትን ያችን ማኅበርህን ማኅበረ መላእክትን እንዳከበርክ እንደወደድክ ማኅበረ ነቢያትን ጉባኤ ካህናትን አትተው አስብም። ደብረ ጽዮን ዘአደርከ ውስቴታ ይላል። ያደርክባትን ደብረ ጽዮንን አንድም ቤተ እስራኤልን አትርሳ አትተው ይላል። ለትምህርታችን ርዕስ የሚሆነን በ22ኛ ቁጥር ላይ ያለው ይሆናል። ተንስ እግዚኦ ወተበቀል በቀሌ፣ አቤቱ ተነስ በቀሌንም ተበቀልልኝ ይላል። ስለዚህ ይህንን እንማርበታለን። ዘወትር 10ሩን ኃይለ ቃላት ማዘከር ልማድ ነው እና ከ10ሩ ኃይለ ቃላት ከቅዱስ ዳዊት ከ10ሩ አንቀጾች ከ10ሩ አርዕስት መካከል አንዱ ነገረ መቃብያን ነው። ሌላኛው ነገረ ትሩፋን ነው። ሌላኛው በእንተ ርዕሱ ነው። ቅዱስ ዳዊትን ዛሬ ቅዱስ ኤፍሬም ሶርያዊ ባመሰገነበት አንቀጹ ጥቂት እናውሳውና የቅዱስ ጊዮርጊስን ገድል ወደ ማየት እንሄዳለን። ደራሲ፣ ጸሐፊ፣ ተናጋሪ፣ ነቢይ፣ ጻድቅ ቅዱስ ዳዊት ተንስ እግዚኦ አቤቱ ተነስ ብሎ ለጥንቱ ቢያዩ ነገረ እስራኤል ነገረ ትሩፋንን፣ ለፍጻሜው ቢያዩ ነገረ ድህነት ነው። ነገረ ድህነት እንዳለበት በምን ይታወቃል ቢሉ አንደኛ ቅድም የጠቀስኩላችሁ አስቀድመ የፈጠርካትን ማህበር አስብ ማለቱ፣ ቀጥሎ ደብረ ጽዮን ዘአደርከ ውስቴታ በማለቱ፣ ቀጥሎ እግዚአብሔርሰ ንጉሡ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በኢየሩሳሌም በቀራንዮ ለሰው ልጆች ሁሉ መድኃኒትን ድህነትን አደረገ ብሎ ነገረ ምእመን፣ ነገረ ድህነት፣
ነገረ ስጋዊ፣ ነገረ ስቅለት፣ ነገረ ትንሣኤ እንዳለው ያሳየናል። ነገረ ትንሣኤን በሚመለከት አንቀጹ ላይ ተንስ እግዚኦ፣ አቤቱ ተነስ። እግዚአብሔርን ተቀመጠ ተነሳ አንለው። እግዚአብሔርን ነበረ ዲበ ኪሩቤል ወይም ይነብር ዲበ ኪሩቤል ብለን ብንል ዙፋኑን ክብሩን መናገር እንጂ እግዚአብሔርን ተቀመጠ ተነሳ ብለን በሰው ግስ በቋንቋ አንገልጠውም። እግዚአብሔርን የሚገልጥ ቋንቋ የለም። ፍጡር ስለሆነ ለሰው በሚገባው ነገር መናገር ነው። እንደዚህ ሁሉ እግዚአብሔርን ተነስ ሲለው ፍረድ፣ ስራህን ግለጥ ማለቱ እንጂ ከተቀመጥክበት ከዙፋንህ ተነስ ብሎ በሰውኛ መናገሩ አይደለም እና በውስጡ ነገረ ድነት አለው። በኋላ እንመጣበታለን። ከሁሉ የሚቀድመው ግን በኃይለ ቃል ቅዱስ ዳዊትን ቅዱስ ጊዮርጊስን ማመስገን ነው። እንግዲህ በመጻሕፍት በተለይ ሰርክ ዕለት ሁላችንም እንደምንደግመው በምገምተው ውዳሴ ማርያም በሐሙስ ውዳሴ ማርያም ላይ ዳዊት ዘነግሠ ለእስራኤልን ለእስራኤል የነገሰ ዳዊት አለ። ምነው ለአለ በቢል ኑሮሳ ቢሉ በየግድ ለየውድ በለክፉ ለበጎ በሊጠቀምባቸው ለሊጠቅማቸው በእስራኤል የነገሰ ካለ በግድ በእስራኤል የነገሰ ካለ ሊጎዳቸው ሊቀጣቸው። በእስራኤል የነገሰ ሳኦል ነው። ለእስራኤል የነገሰ ዳዊት ነው። ዳዊት ዘነግሠ ለእስራኤል አመ ይትነስኡ አመ ተንሥኡ ሲል ነው ይላል በትርጓሜ። ላዕሌሁ ዕልዋን ቅዱስ ዳዊት መድኃኒት ጠጥቶ ታሞ ነበርና እርሱ መታመሙን ሲሰሙ ኢሎፍላውያን ሰባ ፍልስጤም አልፈው መጥተው ኬብሮንን ቤተልሔምን ተወልዶ ያደገባትን ስፍራ ያዙበት። ዳዊትን ጠላት አይደፍረውምና ተነስቶ እንዳይዋጋቸው ታሟል። ያን ጊዜ ወይኔ ዳዊት ከትናንት ዛሬ ታመምኩና ጠላት ይድፈረኝ፣ ዛሬስ ድሉ ይቅርና ከቤተልሔም ተወልጄ ካደግኩባት ጠጥቼ ከረካሁባት ሕይወትነት ካላት ከቤተልሔም ውሃ ምንጭ ማን አመጥቶ ባጠጣኝ ብሎ አሰምቶ ተናገረ። ፈተወ ይስተይ ማየ ማዘግተ ቤተልሔም ያለው ይሄ ነው። ሊጠጣ ወደደ። ይህንን ሲሰሙ በዙሪያው ከነበሩ የሰራዊት አለቆች አድኖን፣ ያቡስቴ፣ ኤልያና የሚባሉ ሰራዊታቸውን አስከትለው ሰይፋቸውን መዘው ጋሻቸውን ጨብጠው ዘገራቸውን ይዘው ሄዱ። የማን ጌታ ኃያል ይሞታል ብለው። ነገሩ ሶስት ነገር አለው። ምን አላችሁ? አንድ ፈሊጥ ማወቃቸው። እንዲህ ሲል የወንድ ሱሪ ለመፈተን ነው፣ ገብቷቸዋል። ሁለት ምን አለው? ፈሊጥ አወቁ። ተዋጉ ከሚላቸው ይልቅ ውሃ ጠማኝ ከዚያች ውሃ። ለምን? ያችን ውሃ ጠላት ካላስቀለቀቁ በቀር መቅዳት ስለማይችሉ ፈሊጡ ገባቸው። ሁለት ምን ተገኘ? ፍቅር። የማን ጌታ የማን ንጉሥ ውሃ እያለ በጥም ይሞታል። እሱ ከሚሞት እኛ እንሞታለን እንጂ እሱ በጥም አይሞትም ማለት። ፍጻሜውሳ ቢሉ ወንድነት፣ ቆራጥነት። ጥቂት ናቸው እነዚያ አሕዛብ ለትንሽ መዋጋት አይሆንላቸውም፣ እንደ አንበጣ ነው የሚመጡ ይላል መጽሐፍ። እንደናዋላችሁ አሕዛብና አንበጣ ለትንሽ መሄድ አይችልም። አንበጣን እዩት፣ ትንሽ ነው ታገኙታላችሁ። አንድ ላይ ነው አንበጣ፣ ግሪሳ፣ አሕዛብ ብቻቸውን አይመጡም። በጣም ብዙ ነው የሚመጡ። በድሮ ዘመን ፋርስ የሚባል መንግስት ነበራል። ዛሬ ኢራን የምትባለው የፋርስ መንግስት እንግዲህ የአሕዛብ ጉልበት መሰረት የሚባል እሱ ነው። የፋርስ መንግስት ምን አይነት የጦር ስልት አመጣ? በጣም ብዙ ሰራዊት በማስከተት ማስፈራራት እና ደግሞ ለምሳሌ 100 ለ1000 ቢገጥሙ አንዱ 9ኙን ገድሎ በ10ኛው ስለሚደክመው በ10ኛው ከሞተ 10 ሰው ገብሮ አንድ ሰው መግደል እንደ ስኬት ያሉ። ታዲያ በዚህ ስልት ከነቂሮስ ዳሪዮስ ጀምረው ብዙ ድል ሲነሱ ቆዩና ኋላ ታላቁ እስክንድር
አሌክዛንደር ደግሬት የምትሉት መቄዶንያዊ ሲመጣ የፋርስ ሰራዊትና የሱ ሰራዊት ቁጥራቸው 1:10 1:20 አንዳንዱ ጦርነት ላይ 1:100 ሁሉ ይሆን ነበረ። ነገር ግን ምን አደረገ? እሱ ስልት ነደፈ። እንደዚህ ነው የሚመጡት። የመጀመሪያው ትልቁ ነገር እሱ ምንድነው? ሁለት ነገር አደረገ። አንደኛ ሰራዊቱን ምናቸውን ያሰለጠነ? ከአካላቸው በፊት ልባቸው ደፋር ጊዮርጊስ ውኩል ከማንበሳ ይለው ዛሬ ቅዱስ ጊዮርጊስ ልባቸውን ደፋር አደረገው እንዳይፈሩ። አንድ ሁለተኛ ምን አስተማራቸው? ስልት፣ የጦር ስልት። የጦር ስልት ማለት ምንድነው? በቆረጣ መዋጋት የሚባል ታውቃላችሁ። በፊት ለፊት የተወሰነው ሰራዊት ይላል፣ የተወሰነው አልፎ በጀርባ ሄድና መሃል ላይ ማስገባት። ሶስተኛ በዓለም ታሪክ ለመጀመሪያው ጊዜ የሚዋጉበት ጦር እንደዚህ በእጅ ተይዞ እዚህ ፊት ለፊት በጨበጣ ነው አይደለም። እሱ ግን ያሰራው ጦር ከ3 ሜትር በላይ ያለን ሰው ሄዶ መውጋት የሚችል ረጅም፣ ያን የሚሸከም ጡንቻ ያላቸው መጡ። እንደዛ ከርቀት ገና ሳይደራረሱ በፈረስ ይቀመጥ በእግሩ ይምጣ፣ ገና እሱ ሰይፉን ጦሩን ዘረጋለሁ ሳይል እዛው ይወጋል። በተለይ በፈረስ ለሚመጡት እሱ ነው መድኃኒቱ የነበረ። እንዲህ አድርጎ የፋርስን ሰራዊት ምሽክ ያደረገው ታላቁ እስክንድር ነው። ደህና ዋላችሁ። እና አሕዛብ ኢሎፍላውያን ፍልስጤማውያን የጥንቶቹ እንደዚያ በዝተው ነበር እና ወንድነት አላቸው። ወንድ ደፋርነት አንዳንድ ጊዜ ያስፈልጋል። ለሀገር፣ ለወገን፣ ለቤተክርስቲያን ሲሆን ደፋር መሆን ጥሩ ነው። ከዚያ ሄዱ። ወተቃተሉ በውስተ ትዕይንተ እልዋን አለ ቅዱስ ኤፍሬም። ቅዱስ ኤፍሬም ሶርያዊ ሲያመሰግናት እመቤታችን ጊዜ እንደምንነግራችሁ እንግዲህ ያለፈው ሳምንት በሽታው ጀመረ ማለት ነው። እንዴት ዋላችሁ? እንዴት ዋላችሁ? እንግዲህ ያው ለጊዜው እንደዚሁ ስለምንሰማማ እስከሚሰካኩት ድረስ እንቀጥላለን። እኔ ምኑ እንደዚህ እንደሚያደርገው አላውቅም። በእርግጥ በጣም ብዙ አገልግሏል መሰለኝ። አዲስ የማትገዙ የሚል ሰው ሊኖር ይችላል። ደህና ዋላችሁ? አዲስ የማትገዙ ለሚለን ሰው መድኃኒቱ ምንድን ነው? እዚህ ያለ ከሆነ ገዝታ አምጣ። ውጭ ያሉት ግን አይሆንም። ለምን? ውጭ ያሉት ከልባቸው ነው። እዚህ ያለው ወሬ ነው፣ ስራው ማውራት ነው። ለምን እንዲህ አታረጉም ይላል። አርገህ አምጣው አንተ። አገር ውስጥ ያለ ሰው በተለይ ጎንደር ያለ ከሆነ ግዛ፣ ገዝታ አምጣ። እኛ እምቢ አንል። ለምን? ገንዘብን ጥሩ ስለማትሰራበት። ውጭ ያሉት ግን ጥሩ ስለሚሰሩበት የነሱ ገንዘብ እንዲህ ያለ ቅራቅንቦ ላይ እንዲውል አንፈልግም። ለምን? ድምፅ ማጉያ መግዛት መንፈሳዊ ስራ አይደለም። ምክንያቱም ደጋግሜ እንደምነግራችሁ ቤተክርስቲያናችንን እንዲህ ስርዓቷን ብልሽት ካደረጉት ነገሮች መካከል ትልቁ ድምፅ ማጉያ ነው። ነግሬያችሁ ያል ምኞቴ ድምፅ ማጉያ የሚባል ከቤተክርስቲያን እንዲነቀል ነው የምፈልግ። በአጠቃላይ ማልነግራችሁ በቃ። ከዛ በኋላ እኛም እኮ እየበረታ እንሄዳለን። ድምፃችን መጎልበት ይጀምራል፣ መጮህ እንጀምራለን፣ መሰማማት ይመጣል። አይመስላችሁም? ባይመስላችሁም የራሳችሁ ጉዳይ ነው። እንዴት ዋላችሁ? እንግዲህ ያው ደውዮ በዛብን አይመስላችሁም? ጠዋት አንድ ሰው ሲናገር እየሰማሁኝ የሆነ ነገር ሊሰሩት ያቀዱት ህንፃ ነገር አለ። ሰዎች ናቸው፣ የት እንዳሉ እንግዲህ ራሳቸው ያውቁ። እና ይቺ ህንፃ ተሰርታ አልቆ ከዛ በኋላ በሞትም አይቆጨኝ። አቤት አለመታደል! እንዲያው ግን ሰው ሲደነቁር ጫፉ እስከምን ድረስ ነው? የነበራችሁ ሰምታችኋል አይደል? ማን እንዳለ አስባችሁታል? በሀገሩ ድሃ ላይ አያስመስሉትም እኮ አይደል? ገዳማት በረሃብ የሚፈታ አያስመስሉትም አይደል? ካህናት ሊቃውንት በመሀል ሀገር ዱቄት የሚሸከሙ አያስመስሉትም። እንደ ትልቁም ነገር የሆነች ህንፃ ሰርቶ ይሄ ተሰርቶ ያባላ በሞትም ኧረ አሁንም ብትሄድም እኛ ሳይከፋል። እውነቴን እንዲህ ያለው ሰው ይሄን የተናገረው ሰው አሁንም ጀምሮ ቢሸከፍ አይከፋልም። ግን መድኃኒዓለም ለንስሐ ሞት ሁላችንም ያብቃል፣ እሱንም ሁላችንንም በእውነቱ እና ወተቃተሉ በውስተ ትዕይንተ እልዋን በጠላት ከተማ ከፍልስጤማውያን ጋር ከኢሎፍላውያን ጋር ተዋጉ አለ። እንግዲህ እመቤታችን ውዳሴ ማርያም ሲያመሰግናት እንዲያመሰግናት መንፈስ ቅዱስ የሚገልጥለትን ነገር ታደርግለታለች። አንደኛው ቡራኬ ነው። በረከተ ወልድየ ወአብሁ መንፈስ ቅዱስ ይድር በላይ ለከተባለች አንደኛው። ሁለተኛው የምስጋና ምስጢር የሚያመጣለትን ነገር ከፊት ለፊት ታደርጋለች። ለምሳሌ ሰኞ አዳምና ሔዋንን እያሳየች፣ ማክሰኞ እነ ኤልያስን እነ ኢያሱን እያሳየች፣ ረቡዕ ሰራዊተ መላእክትን እያሳየች፣ ሐሙስ ዳዊትን ከፊት ታደርግለታለች፣ ዓርብ ደናግልን ታሳየዋለች።
ቅዳሜና እሑድ የቤተ መቅደስ ነዋያትን እንዲያዘክር ታደርገዋለች። እና በዚያ መሃል ሐሙስ ዕለት ዳዊትን ስላየ ደጋግሞ ያነሳው ነበርና ወተቃተሉ አለ። ምን ነው የኤፍሬምን ያክል ሊቅ ሳይዋጉ መጽሐፍ ቅዱስ ተዋጉ ይላል? እንዴት ዋላችሁ? ተዋጉ ይላል? መጽሐፈ ሳሙኤል ይላል አይልም? ታዲያ ለምን እንደዛ አለ ቢባል ይኸውልሽ መጽሐፍትን መረዳት ያስፈልጋል። እነሱ የሄዱ ምን ሊያደርጉ ነው? ሊዋጉ። ለመሞት ጨክነዋል አልጨከኑም? በልባቸው ተዋግተዋል አልተዋጉም? ያን ሲያይ ነው ካረከው ይቆጠር ይላል በባህላችን። አንድ እንደዚህ ብሎ በጥፊ ሊማታ ብሎ ምልስ ይላል ነው አይደለም? ያኛው ምንድነው የሚለው? ካረከው ይቆጠር ይለዋል። ያው ነው ተማቷል ማለት ይቻላል። እሱን ማስተዋል ይገባል። እና እንዲህ አድርገው አመጡለት እናውላችሁ። ቅዱስ ዳዊት አየውና የእሱ ፈቃዱ ተፈጽሞለታል ማለት ወንድነታቸውን ፈትኗል፣ ወንድነታቸውን አልፈዋል። ምክንያቱም ውሃ የተቀዳበት ምክንያት ኢሎፍላውያን አዩአቸውና እነዚያ ምንድን ናቸው አሉ። አይ እነሱማ የዳዊት የሰራዊት አለቆች ናቸው። ምን ፈልገው ነው? አይ ንጉሳቸው ውሃ ጠምቶታል ነዋ ሊቀዱ ነው። ኋላ ምን አሉ? አይ እነዚህስ ሳይለውጡ አይለወጡም፣ ሳይጥሉ አይወድቁም፣ ሳይገሉ አይሞቱም፣ ቆራጦች ናቸው። በውሃማ እንደምን ይጨከናል ብለው መንገድ ለቀቁላቸው። የማርያም መንገድ ዛሬ የምንለው ቀድሞ ምን ይባላል? የወንድ በር ይባላል። የወንድ በር ለቀቁላቸው፣ ቀድተው አመጡ። ያን ጊዜ ምን ይላል? ከአው እተማየ ወይሰት የምንየው ውሃውን ተቀብሎ መሬት ላይ አፈሰሰው። በጣም ፈልጎት ወዶት ነበር ውሃውን፣ ግን አፈሰሰው። ለምን? ይህም ብጠጣ የወገኖችን ደም መጠጣት አይደለም፣ ለእኔ ውሃ ብለው ሄደው ደማቸው ቢፈስ ኑሮ የእነሱን ደም መጠጣት ነው የሚሆን ብሎ አፈሰሰው። አባቶቻችን በትርጓሜ ይላሉ፣ አባ መቃርስ ታላቁ በገዳሙ ከደቀ መዛሙርቱ አንዱ ታሞ ዛሬ ነገ ይሞት እየተባለ ትኩስ እንጀራ እያለ ሲጮህ ሰማው። ገዳማቸው ደግሞ በበርበር ማለትም በአረማውያን ታጥሯል። ማንም ሰው ማለፍ አይችልም። የማን ወንድም የማን ልጅ እንጀራ እያለ ይሞታል ብሎ በገዳማቸው እንጀራ ስለሌለ ከዚያ ወጥቶ በርበርን አልፎ ከከተማ ትኩስ እንጀራ ይዞለት መጣ። ያ በሽተኛ የዳዊትን ነገር አዘክሮ የለም አልበላም፣ ቢገሉ ያንተን ደም ስጋ ከመብላት ያንተን ደም ከመጠጣት አይደለም የሚቆጠርብኝ ብሎ አለ። ደቀ መዛሙርት ተሰብስበው ያንተም አምሮት አይቀርም የእሱን ድካም ከንቱ አይሆን የአባታችን ብላ ብለው ገልግለው አብልተውታል። ዳዊት ግን እምቢ ብሎ አፈሰሰው። ታዲያ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት አለና ቀጥሎ እንግዲህ የቅዱስ ዳዊትን ነገር ከሰማይታት ጋር ሲያነጻጽር አማን መንኑ ሰማይት አይማ ለዛ ዓለም ለዝም ቢል ያስኬዳል። ሰማይታት እነ ቅዱስ ጊዮርጊስ የዚያችን አንድም የዚችን ዓለም ጣዕም በእውነት ናቁ። ወካው ደሞሙ በእንተ እግዚአብሔር ስለ እግዚአብሔር ሲሉ ደማቸውን አፈሰሱ። ተአገሱ ሞተ መሪረ በእንተ መንግስተ ሰማያት ስለ መንግስተ ሰማያት መራራ ሞት። በነገራችሁ ላይ ሞት መራራ ነው አይደለም? ንገሩኝ እንጂ ሴቱ ነው አለ። እናንተስ መራራ ነው አይደለም? አጋጊቤ ከመዝኑ ሞት መሪር በጊዜ ረገዞ ሳሙኤል መምህር አለ አይደለም? ባለቀኝ አጋግ ሞት መራራ ነው አለ። ለስንት ሰው ሲገሉ ኖሮ ማለት ነው። እሱ ላይ ሲደርስ ሞት መራራ ነው። ለዛ ነው ወተአገሱ ሞተ መሪረ። መራራ የሚያሰኘው ምንድን ነው ከተባለ መራራ ሞት የሚባል የሰማይታት መራራ የተባለ ከስቃዩ ብዛት የተነሳ ነው። ለምን ሊገሏቸው አይፈልጉም? ምንድን ነው የሚያደርጉት? ስቃቸውን የሚያበዙት። አንድ ሰው እኮ አንገቱን መቁረጥ በጥይት ግንባሩን መጥቶ መግደል እኮ አንዳንድ ጊዜ ጸጋ ነው። እያንዳንዱን አጽቅ ሲቆርጧቸው ቆዳቸውን በቁማቸው ሲገፏቸው አንዳንድ ጊዜ ያስበዋለሁ። ማለት እንደው ሞክረን የማናየው ነገሩ ነው እንጂ ቆዳቸው ላይ ስታዩት የሆነች ስስ ነገር ነው ትመስላችኋል፣ ልጥፍ ያለች። አንዳንድ ጊዜ የሆነ ነገር ሲመታችሁ ላይ ላጥ የምትላለች አይደል? እሱ እኮ አይደለም፣ እሱ ቆዳቸው አይደለም፣ እሱ የላይኛው ሽፋን ነው። ቆዳ ማለት ወፍራም ነገር ነው። ሰው ቆዳ ሲገፍፍ ይሄ በግ ምናምን ሲገፍፍ እንደሱ ያክል ነው። በነገራችሁ ላይ የጀርባ የበጉ ልዩነቱ ጠጉር ምናምን ስላለ ከባድ ነው። የቅዱሳን ሐዋርያት የቅዱሳን ሰማዕታት ግፍ እንዲረዳን እና ሞተ መሪረ በእንተ መንግሥተ ሰማያት አለና ሁልጊዜ እቺ የመጨረሻው ኃይለ ቃል ናት። ለእኔ በጣም አስደሳችዋ ነገር ምን ትላለች? ወተሳሃለነ በከመ እበየ ሳህለከ
እንደ ይቅርታ ገናናነት ምን በለን? ይቅር በለን። ለምን? እኛ እንደ ዳዊት ፈቃዳችን እንደ ሰማዕታት ደማችንን አፍሰን መዳን አይሆንልን። ስለዚህ እንደ ይቅርታ ገናናነት ማረን ብሎ ደራሲ ሰአሊ ለነ ቅድስት ይላል። ቅድስት ሆይ ንጽሕት ሆይ ለምኝልን ይላል። ከዚያ ደግሞ በአርኬ በመልክ በደራሲ ቃል ቅዱስ ጊዮርጊስን እናንሳው እናመስግነው። የጥር 18 አርኬ ላይ ምን ይላል? ሰላም እብል ውእየተ አጽምከ በነድ። አሁን አስቡት እኛ ስቃይ መከራ የምንላቸው ነገሮች ምን ያህል ጥቃቅን ነገሮች እንደሆኑ። ምን አለው? ሰላም እብል ውእየተ አጽምከ በነድ። አካልሁን አይደለም የሚለው፣ አካሉንማ አርደውታል፣ ቆዳውን ገፈውታል፣ ስጋውን መታትረው አወጥተውታል፣ ምኑን አስቀርተውታል? አጥንቱን። እሱን ስላቃጠሉ ሰላምታ አቀርብልሃለሁ ይላል። ይሄ በምን ምክንያት ደረሰብህ ብዬ ሳስብ አንድ ነገር እረዳለሁ። እሱ ምንድነው? እንዘ ታዜምር ጊዮርጊስ ሃይማኖተከ በአውድ። አየህ፣ አዝመረ ምንድን ነው? በጥሬን ተርጉመውና ሃይማኖትን በአደባባይ ስታመሰግን እንበል ወይስ በምስጢሩ ሂደን በአደባባይ ክርስቲያን ነኝ ስላለን የታረደ? ክርስቲያን ነኝ በሉ እስቲ፣ በደንብ በሉ። እያችሁት በቃል ሲናገሩት ከየት ይቀላል። ግን ይሄ ቃል ሊነገር የሚገባበት ቦታ ይሄ አይደለም። ቤተክርስቲያን ውስጥ መጥተህ ክርስቲያን ነኝ ብትል ምን ቁም ነገር አለው? ከቤተሰብ ጋር ቁመ ብትል ምን ቁም ነገር አለው? ያ ሊነገር የሚገባበት ቦታ ሌላ ነው። ሰባኪ ነኝ፣ ዘማሪ ነኝ፣ ምንድን ነኝ የምንል ሰዎች በሙሉ እዚያች ቦታ ላያችን ማናችንም ከቶሆኑ አልኳችሁ ቃል ትንፍሽ ልንል አንችልም። ለምን? ክርስትናችን ከቶሆኑ የወሬ መሸቃቀጫ ነው። ክርስትናን ከሸቀጥ በላይ ያደረገ ስንት ሰው ታውቃላችሁ? ስንት ሰው ታውቃላችሁ? በተለይ በመድረክ በጣም ነው የሚከብድ የዚህ ዘመን ነገር። ለዛ ነው እንዘ ታዜምር ጊዮርጊስ ሃይማኖተከ በአውድ፣ በምስክርነት አደባባይ ክርስትናን ስትገልጥ፣ ክርስቶስን ስታመሰግን፣ እምነትን ስትናገር ነው እንደዚህ ሆንከው። እንበለ ወልጥ ወሀበኒ በረከተከ ዘልማድ ይላል። በረከት መስጠት ለጊዮርጊስ ልማዱ ነው። ርኅራኄ ፈጥኖ መራዳት ልማዱ ነው። ያንን ያስለመድከኝን ያ ለወዳጆች ያስለመድከውን በረከትህን ሰዓት ለውጥ ያችኑ ስጠኝ። እንበለ ወልጧል የነፍሱን በስጋ እናላችሁ ሰዓት ለውጥብኝ። ምድራዊ በረከት ያይደለ ሰማያዊ በረከት። እንበለ ወልጥ ወሀበኒ በረከተከ ዘልማድ አለና፣ ግን ደራሲው ሲራቀቅ ምን አለ? እምነኑ ይሁወ በእድ ሀበ አቡሁ ህብስተ ሶበ ይስእል ወልድ። አይ እምቢ ብለህማ የምትሰጠኝን በረከት በተለውጥብኝ የወንጌል ቃል ታበለን። በወንጌል ጌታ ምን አለ? እናንተ እንኳ ክፉዎች ስትሆኑ ለልጆቻችሁ ዳቦ ቢጠይቃችሁ ከእናንተ መሃል ደንጊያ የሚሰጠዋለሁ ይብላል አይደል? እምነኑ ይሁወ በእድ ሀበ አቡሁ ህብስተ ሶበ ይስእል ወልድ ፍልሰት ይባላል። ኋላ ደግሞ በመልክዓ ፍልሰታ ምን ሰላም ለጊዮርጊስ ተውላጠ ጻማሁ ወማሙ እንተ ተላለ ሞገሰ ስሙ። የቅዱስ ጊዮርጊስ በዓለም እንደዚህ ዝነኛ ከሰማዕታት ሁሉ እንደ ጊዮርጊስ ዝነኛ የለም በዓለም። ለምን ቢሉ ተውላጠ ጻማሁ ወማሙ እምከመሰ አረይነ ሕማመ ምስሌውን የእሪ ክብረ ምስሌው ብሎ ቅዱስ ጳውሎስ የተናገረው ክርስቶስን በመከራው ስለመሰለው። ክርስቶስ በሚታወቅበት ሁለቱ ስብሐት አምላካችን በሚታወቅበት ሀገሩ ለማን ይታወቃል? ጊዮርጊስ ይታወቃል። አያችሁ፣ በመከራው ስለመሰለው በክብሩ መሰለው። ከዚያ ደግሞ ደራሲ በተፈሥሒ ማርያም ድርሰት ላይ በእሁዱ ወይም በበዓለ ሃምሳ በሚጮህ ነገራችን መልካስን ታደርሳላችሁ አይደል? አደራችሁ። እንደ በዛ በመከረኛ ፌስቡክ አንድ ሰው ስራ አጠየቅኩ ብሎ አንዳንዱን ነገር እንደው አንዳንዱ አደባባይ ወጥቶ የማይጻፍ ነገር አለ። ለምሳሌ የቤት የሚባል ነገር አለ እና አልቦ መልካስል በበዓለ ሃምሳ የሚል እንግዲህ አንዱን ደብረ ስርዓት አምጥተን በበዓለ ሃምሳ መልካስል የማይባልባቸው አንዳንድ አደባራት አሉ። እሱ የማይባለው ከመቼ እስከ መቼ ነው? ከትንሣኤ እስከ ዳግም ትንሣኤ ነው። እሱም ግን ሙልጭ አድርጎ አልቦ መልካስል በበዓለ ሃምሳ ብሎታል። ኧረ በሞቴ እባክህ ተው፣ ግድ የለህም። ሁሉም በልክ ሲሆን ጥሩ ነው። መልካስል ብትችሉ ያው ልምከራችሁ
በቃላችሁ አጥኗትና የሰርክ ጸሎት መልካ ሄዶምና መልካ ስዕል ወይ ሲሆን ሁለቱን ቢቀር አንዱን መደበኛ ጸሎት ማድረግ ቢቀር እንኳ በሳምንት አንድ ቀን ወር አንድ ቀን መጸለይ ማድረግ ነገር እኮ ነው። መልካ ስዕል እውነቴን ነው መቤታችን እንድትጎበኛችሁ ያደርጋል። በግልጥ ነው የምነግራችሁ። ይሄን በረቂቅ ረድኤት ይደረግላችኋል። ሳረሳው የእንታ ዘላለም እዚህ ሲያስተምሩ እስኪ የነበራችሁ እስቲ እጃችሁልኝ። እንታ ዘላለምን የምታውቁ እዚህ ሲያስተምሩ በደንብ አንሱት እንጂ ጥቂቶች ናቸው። እሺ አውርዱት። ያው ነገ እሑድ እንግዲህ እንታ ዘላለም ማለት አራት ጉባኤ መምህር እንደሆኑ ታውቃላችሁ። የሊቀ ሊቃውንት ምክትል ናቸው አይደለም? ምክትል ሲባል አሁን በሌላ ስፍራ አንዱን ጨርሶ አንዱን ያልጨረሰ የጨረሰውን መምህሩንም እየተራዳ የሚያስተምር ይመስላል አይደል? ግን ለመንበረ መንግስት ባለው ኔንታ ዲበኩሉ ኔንታ ዘላለም ሁሉንም ዘልቀው ነው ምክትልነቱ። ሁሉንም የዘለቁ ናቸው። ራሳቸውን ችለው አራት ጉባኤ የሚዘረጉ ናቸው እና ፈቃደ እግዚአብሔር ሆኖላቸው እሑድ በ25 አላቸው ተክሌ መንበረ መንግስት። አንድ ሁለተኛ ግን ደግሞ ቅድሚያ ለራስ መስጠት ይገባልና እዚህ እናንተ ጓደኛ ደግሞ አማኑኤል ይሉታል ቤተሰቦቹን፣ የስሙ አይስማማኝም። ቴዎድሮስ አይደል የሚባል እዚህ ረጅም እዚህ የሚቆሙ ሁለት ረጃጅሞች አሉ የዝግባ ዝንጣፍ የሚያክሉ አይደል? እነሱ አንዱ ጠቆር ያለው ቀላ ያለው ባለፈው ሳምንት አግብተዋል አይደል? አይዞህ እንግዲህ ቀድሞ ያገቡ ሰዎች ኋላ የሚያገቡትን ሰዎች አይዞህ ይላሉና ለማስፈራራት ይመስላል። እና ደብረ ብርሃን ነው እንዲያው የእሳቸው እውነት ለመናገር የእንታ ዘላለም ጥራልኝ አላሉኝም፣ ግን አንድ ቀለም የነገረ እንደ አባት ነው ስለሚል ነው። ከሁሉ የሚቀድም ግን የወንድማችን የቴዎድሮስ ነውና ስለዚህ እሑድ ደብረ ብርሃን ሥላሴ ያው ጠርቷችኋል። አገልጋይ ነው። ተጠርቶ ተጠራ አልተጠራ ሳይሆን መሰረታዊው ነገር ይህ አገልግሎት ነው። ምክንያቱም የምትሄዱት እሱም ብላችሁ አይደለም፣ ስለ ሁለት ነገር ነው። አንድ አገልግሎትም ብላችሁ ለምን አገልጋይን አለመደገፍ አገልግሎት መናቅ ስለሆነ፣ ሁለት እግዚአብሔር ለአባ ጢሞቴዎስ ምን አለው? ወድቆ መከራ ደርሶበት ቢጮ እግዚአብሔር አልሰማም። ምን ነው ጌታ አትሰማኝም አለው። ወንድምህ የወደቀ ቀህን አንተ መች ሰምተኸው? ለምን ብዬ እሰማሃለሁ አለው። ስለዚህ በሌላ ያደረግከውን ነገር ሁሉ እግዚአብሔር በአንተ ላይ ያደርግብሃል። አንተም ነገ ሰው ስትፈልግ ያን ማለት እንግዲህ አሁን እሱ የሚያጅበው አቶ ምናምን አይደለም አሉ። የሰው መጥፋት ስላለመጥፋት አይደለም፣ ግን ያስፈልጋል። እና ደግሞ ልምከራችሁ በዚህ ደህና ዋላችሁ። በተለይ ነባ አገልጋዮች ልምከራችሁ፣ እናንተ አገልጋዮች ይህም ቡድን የሚባል ነገር ተው። ባልንጀርነትና ቡድን ይለያል። ይህም ቡድን ተው። በተለይ እናንተ ትልልቆቹ ተው፣ ይቅርባችሁ። እኔ እውነቴን ነው። መንፈስ ቅዱስ መራቅ ብቻ አይደለም፣ ኋላ ትጎዳላችሁ። ይሄ ቡድን ተው፣ የሰፈራዊነትን ተው። እኔ እውነቴን ነው። ደስ አይለኝም። ተመራርጣችሁ አትቀመጡ፣ ተመራርጣችሁ አታውሩ። ለምን ቡድን ስትይዙ መጨረሻችሁ ሐሜት ነው። ታውቃለህ፣ እኔን ጨምሮ ማለት ነው። እኔንም ጭምር ታሞኛላችሁ አውቃለሁ። እኔን አማችሁ እያለ በደንብ ቀርጥፉኝ። እኔን ስለማማቱ አይደለም ጉዳዩ፣ ግን ይቅርባችሁ። ቡድን አትሁኑ። እዚህ በፊት ስንት ነገር ቡድን ሆናችሁ እንዳበላሻችሁ ታውቃላችሁ። ትናንት ለአንዷ ነግሬሻለሁ አይደለም? አዎ፣ ቡድን አትሁኑ። የእኛ ቡድናችን ቤተክርስቲያን ናት። ደህና ዋላችሁ። ቤተክርስቲያን ናት ቡድናችን። ጥሩ ከሰራህ አብሬ እሰራለሁ፣ ክፉ ከሰራህ አንተ አልሆንም። ለምን ወላጅ እናት ያትሆንም? መሰረታችን ሀቅ እንጂ ጓደኝነት አይደለም። ቤተክርስቲያን ውስጥ ጓደኝነት ምን ያደርጋል? በነገራችሁ ላይ አሁን እናንተ ከጎናችሁ የተቀመጡ ሰዎች አሁን ብዙዎቻችሁ አሁን በዚህ ተመራርጣችሁ አይደለም የተቀመጣችሁ አይደል? ከጎናችሁ ያሉ ሰዎችን አታውቋቸው አይደል? እህቶቻችሁ ናቸው አይደሉም? ንገሩኝ። ባልንጀራ ናቸው አይደሉም? ባልንጀራ እንደራሱ ውደድ ሲል ማለት ይህ አንተ የምታቀርበው ሰው ማለት እኮ አይደለም። ክርስቲያን ሁሉ ባልንጀራ ነው። ቢያድልህ የማያምኑ ጣዖት አምላኪዎች እንኳ ወንድሞቻችን ናቸው። እና ቡድን ተው። እውነቴን ነው። ይህንን እምላችሁ ማውቀውን ስለማቅ ነው። ቅር ቢል የራሱ ጉዳይ ነው። ተናግሬያለሁ። ግራ ቀኝ ማለቱ አይረባም። እና ለሁሉም ሁለቱም ጠርተዋችኋል። አንዱን እኔ ነኝ የምጠራችሁ፣ እኔ ነኝ እንዲያው መምህር ስለሆኑ በዚያው ደረሳችሁ ስትመለሱ እዚያ ላይኛው ሄዳችሁ አብራችሁ ገባ ብላችሁ በረከት ትሳተፉ ለማለት ነው። የሁለቱንም እንግዲህ የእንታንም የዚህ ወንድማችንንም የተባረከ ያድርግላቸው።
ባለፈው የጠራናቸው ቅዱሳን ቅዱሳት በጋብቻ ኑረው መልካም የቅድስና ፍሬ ያፈሩትን ሁሉ በረከት በእነርሱ በሁላችን ለመላ ያሳድርብን። ወደ ጉዳያችን እንመለስ። ነገር ጠርቶን ወደዚያ ሄደን ነው። ለሁሉም የሰማዕታትን ግፍ ለማስረዳት እየሞከርኩኝ ከዚያ ወደ በመልካ ስዕል አድርጌ ያለፌ ተፈሲ ማርያም ላይ ደርሼ አይደለም? አዎ ተፈሲ ማርያም የመጨረሻው ኃይለ ቃል ምንድን ነው የሚል ጊዮርጊስን የሚያወሳ ነው አይደል? ኦፍጦን ረድኤት ብላችሁ በነገራችሁ ወደ 7 አንቀጽ ነው፣ ግን በዚህ በዜማ የተሰራለት 3 ነው። ኦፍጦን ረድኤት እስቲ አምጡ እናንተ። እስቲ ዛሬና አንዳንድ ቀደማ እናንተ አምጡ። የመጀመሪያው ለጽኑ። እሺ እናንተ እየተናገራችሁ ነው የተረጉማለሁ። ኦፍጦን ረድኤት ብላችሁ ጀምሩ እንጂ። እሺ አንተ ፈጥነ የምትራዳው ሆይ ለጽኑ ወለድኩም። እስቲ እንተርጉም። ምንድን ነው ለብርቱ ለደካማ አይደል? ምስጢሩ ምን ይመስላችኋል? ብርቱ ማለት ብርቱ የሚላቸው ቅዱሳንን ነው። ደካማ የሚላቸው ኃጥአንን ነው። ቅዱሳንን ማምን ብለው ይራዳቸዋል? በሰማይ አይደለም በምድር እያሉ ገብታችኋል? በምድር ያሉ ቅድስና ያላቸው ምን ይላቸዋል? ጽኑዓን ይላቸዋል። እኛን ደግሞ ምን ይለናል? ድኩማን። አንተ ታጸንኦሙ ለድኩማን ልብ እንዳለ ደራሲ ማለት ነው። ሁለተኛ ለጽኑ አለ ለጉልበተኛ፣ ወለድኩም አለ ጉልበት ለሌለው። አንደኛው ለጽኑ አለ ለባለጠጋው፣ ለድኩም አለ ለምስኪኑ፣ ለጽኑ አለ ለባለስልጣን፣ ለድኩም አለ ለተርታው ሰው። ሁሉም ቢጠራው ይደርሳል። ታምረ ቅዱስ ጊዮርጊስ ላይ አለ አይደለም? አንድ ቅዱስ ጊዮርጊስን ዝክር የሚዘክር የነበረ ሰው አካባቢው አረማዋና ስልጣን አለው፣ ግን ከሱ በላይ ደግሞ አለ እና ቅዱስ ጊዮርጊስን እንደሚዘክር ስለሚያውቁ በጣም ስለሚያበሳጫቸው ድሃ ሲዘክር ሲያዩ ዝክር እንዳይዘክር ለማድረግ ከመኳንንቱ ከዋናው ገዢ ጋር ተስማምተው አይ ዝም ብለን ብንከለክለው እንጋለጣለን፣ ስለዚህ የሚሻለን ምንድን ነው? ስራ ይሰጠው። በዓሉ ሲደርስ 3 ቀን 4 ቀን የሚያስጉዝ ጎዳና ሂድና ይናድርሰን። አልታዘዝም ማለት አይችልም። ጊዮርጊስ ባለው ምናምን ማለት አይችልም። ከዚያ በጣም እያዘነ ጊዮርጊስ ወይ ግፌን ተመልክትልኝ፣ ይሄው ዝክርን አስቀርብኝ ያለ ሲል ራሱ ሰማዕቱ መጥቶ በፈረሱ ወስዶ ያንን የሚያደርስበት ስራ አድርሶ በደቂቃ መልሶ አመጣ። አሁን ለጽኑ ለድኩም የሚለውን ልነግራችሁ ብዬ ነው። ከዚያ ከሰሱት። ይኸው ልከኸው ሳይሄድ ቀረ ብሎ ከሀገረ ገዡ ከሰሱት። እሱ ደግሞ አረ ሄጃለሁ ብሎ ያንን የተላከበትን መልእክት መልሶ አስረከበ። በዚያኛው የተቀበለው ማይተው እንዴት አለው? ዝርዝር ነገረው። የሀገረ ገዢ ሰምቶ ደነገጠ። ከዛሬ ጀምሮ ጊዮርጊስን መዘክርማ እኔ ነኝ ማለት ነው አላችሁ። ለጽኑ ለድኩም አለ። ለሁለቱም አልደረሰም? ደርሷል እኮ። ከቀጥሎ ምንድነው? ወለነፍሰ ሁሉ ቃወም፣ ለክርስቲያን ነፍስ ሁሉ ጠበቃ ነህ አንተ፣ ተከራካሪ አማላጅ ሲል ነው። ጊዮርጊስ የዋህ ጊዮርጊስ እንበለ መስፈርት ዋቅም እንዲያው መጠን የሌለው የዋህነት አለና ከመግዝት ከቡርክት ማርያም መርገመ ስጋ መርገመ ነፍስ እንደሌለባት በረከተ ስጋ በረከተ ነፍስ እያማለች እንደምታሰጠው እንደመቤታችን ማርያም እስመርሮ አልባ አንተ እምበቀል ወቂም፣ በሰው ላይ ቂም ከመያዝ በቀልን ከማድረግ ልብህ የሚራራ ነው። ቀጥሎ ኦፍጦን ረድኤት በብዙ ጾታ አለ። ጾታ ምን? በነገራችን ላይ ቃል በቃል ለመተርጎም በጣም የሚከብድ በቅኔ ቤት የዋላችሁ ሰዎች ጾታ አማርኛው ምን ተብሎ ይፈታል? ቀጥታ ወገን። ግን አሁን አገባቡ ላይ ሄዶ አንድ ጥሬ እሱ ሊያስገድ እንግዲህ ለምሳሌ ለነገሩ ሰራዊተ መላእክት በበጾታ ሆሙ ሲል ወገን ለሚለው ያስኬዳል። እሺ አሁን አረ ለነገሩ ለዚህም ያስኬደናል። በብዙ ጾታ ላይ ነው፣ በብዙ ወገን ወይም በብዙ ጎዳና፣ በብዙ ፈሊጥ፣ በብዙ ጾታ ከመግዝት ከረግበ የፍራታ በብዙ ወገን ማለቱ ሰዎች የምንቸገርበት እሱ ፈጥኖ ሊራዳን የሚገባ ጎዳናው ፍላጎቱ ብዙ ነውና፣ አንድም ረድኤቱን የሚፈልግ ሰው ብዙ ነውና ከመግዝት ከረግበ የፍራታ እንደመቤት እንደ የፍራታ ረግብ እንደመቤታችን በሰማይ በላይሉ ወበምድር በታይታ በሰማይም ከሰማይ በላይ በምድርም ከሰማይ በታች አምሄለከ ጊዮርጊስ በስመ እምከት ወበስታ። ከሰማይ በላይ ከምድር በታች የሚለው ለምንድን ነው? ከምድር በታች በአጸደ ሥጋ ሳለሁ ከሰማይ በላይ አለ ለፍርድ በምቆምበት ጊዜ አምሄለከ ጊዮርጊስ በስመ እምከት ወበስታ። በእናት በወለደች በቴዎብስታ ስም
አምልሃለሁ ሞገሰ ስም ታበኒ ከመስምከ መንታ። እንዴት ዋላችሁ? እንደ አንተ ስም እኛ ስንት ስም ያለን እኛ። እንዴት ዋላችሁ? ጌታችን ሐዋርያትን ሁሉንም ስማቸው ምን አድርጎታል? መንታ አድርጎታል። ሁለት ማለት ነው። ሁለት ስም የሌለው እኮ አይገኝም። እኛ ስንት ስም ነው ያለን? ግን በፈቃዳችን ሶስተኛ ስም አለን እኛ በጉልበት ያመጣ ነው ማለት ነው አይደል? የመጀመሪያው ስማችን ማን ነው? እንዴት ዋላችሁ? ስማችን ማን ነው? ኧረ በሞት ያትል ጎምጎሙ ወይ ጮክ ብላችሁ ተናገሩ። ወይ አናውቅም በሉ። ስማችን ማን ነው? ምን አሉ? ምንድን ያላችሁ? እሺ ክርስቲያን በሉ እስቲ። ምን አሰቀቃችሁ? ረዳ ገባል። አትገረፉ። ስማችን ማን ነው? ሁለተኛ ስማችን ግን በየነጠላ ነው። ስመ ግብርናት ይባላል። ወንዶች የጋራ ስማችን ማን ነው? ገብረ ስላሴ። ሴቶች አመተ ስላሴ። የጋራ ስማችን። ስማችሁ ከጠፋባችሁ አመተ ስላሴ ነው። ሌላ አዲስ ስም አይወጣም። ምክንያቱም በውስጠ ታዋቂ ሁላችንም ስመ ግብርናት ከስላሴ ልጅነት ስንወለድ ሁላችንም የተሰጠን ገብረ ስላሴ አመተ ስላሴ አለ። ከዚያ በኋላ ግን ለየብቻችን ገብረ ማርያም፣ ወለተ ማርያም፣ አጸደ ማርያም፣ ገብረ ጊዮርጊስ፣ ወልደ ጊዮርጊስ እንባላለን። ደህና ዋላችሁ። ሶስተኛው በጉልበት ያወጣ ነው አበበ ከበደ ይባላል። በሃይማኖት ያልተገኘ ነው ግን ክፋት አለው አልልም። እና የጊዮርጊስ መንታ ስሙን ምን ትላላችሁ እናንተ? ብዙ ስሞች አሉት። ከነዚያ ብዙ ስሞች መካከል ጊዮርጊስን ለምንድን ነው ለይቶ ሁለት የሚለው? አሁን ቅዱስ ጊዮርጊስ የማዕረግ የክብር ስሞቹ ቤተክርስቲያን ያወጣችለት ብዙ ስም ነው ያለ። ግን ዋናው ስም ማን ነው ሲባል ሰማዕታት ስማቸውን ስጠይቁ ማን ነው የሚሉ? ክርስቲያን ነው የሚሉ። ቅዱስ ቂርቆስ እንደመሰከረው ክርስቲያን እና በስመ እምከት ወስታ ሞገሰ ስም ታበኒ ከመስምከ መንታ ብሏል። መጨረሻ ላይ ኦ ፍጡነ ረድኤት እምሩፀተ ነፋሱ አውሎ። አሁን አውሎ ነፋስ ሲሄድ መደበኛውም ነፋስ ሲያለ ፍጥነቱ ይለካል፣ ይታወቃል፣ ይመጠናል። ከዚያ ግን አንተ ትፈጥናለህ ሲል ነው። ለዘይፄዋ አከበ ተወክሎ በአማላጅነት ተማምኖ ለሚጠራ ጊዮርጊስ ቅረብ፣ ጊዮርጊስ ወይ ና ወደኛ ቅረብ፣ ለምህረት ወለተሳይሎ ምህረት ለማድረግ ይቅርታ ለማድረግ አንድም ለማማለድ ተወከፍ ወትረ ጸሎተነ ዘወትር ልመናችንን ተቀበል። ምነዋ ልመና መቀበል የጌታ ስራ አይደለ ቢሉ ተቀበልህ አድርስ ሲለው ነው። ወቃለ ጽርሐነ ኩሎ የልመናችን ጽርሐ አለው ስልቱ ብዙ ነው። አንድም ከልብ የሚጸለይ ጸሎት እንደ መጮህ ያክል ቅድመ እግዚአብሔር ይደርሳልና ጽርሐነ አለ። መጨረሻ ምን ነው? እስመ ልበ አምላክ ነው በአብየ ካህሉ የአምላክ ርኅራኄው በአንተ ልብ አለና ብሎ ይተረጉማል። የቅዱስ ጊዮርጊስ በረከቱ ይደርብን። ክህነት ያላችሁን እኮ ሰልጥኑበት። በዛው ያው ኃይለ ቃላትን አሁን ብዙዎቻችሁ ሙያ ያላችሁ አላችሁ። አሁን ሰው አብዛኞቻችሁ ማያችሁ ከኔ የተሻለ ሙያ አላችሁ በመጻሕፍትም በቅኔም አይደለም። ግን አንዳንድ ጊዜ ምስጢር ሲነገር ጎዳና ፈሊጥ አለው። በነገራችሁ ላይ ብዙ ጊዜ በቅኔ ቤት ስትማሩ የምትማሯቸው ጎዳናዎች እንዳሉ ሁሉ ትርጓሜ መግባት የሚያስፈልገው ምንድን ነው? አንድ ሰው ቅኔ ተምሮ ብቻ እዛ በኋላ ለመተርጎም ይቸግራል። ጉባኤት መግባት የአፈታት እንዴት ነው የሚፈታ? አንድን ኃይለ ቃል በጥሬው ብናገኘው ምን ብለን ነው የምንተረጉመው? ቅድም ለምሳሌ ስናነሳ የነበረው ጌታችን ተንስ አለው። ምንድን ነው ሲተረጉም? ተነስ ነው። ቀጥሎ የሚመጣው ጥያቄ ምንድን ነው? ከየት ነው የሚነሳ እግዚአብሔር? እንዴት ነው የሚነሳ? ደግሞ እግዚአብሔር በነሳት መቀመጥ አለበት ለሚለው ጥያቄ መልስ አይ ተንስ አለ ስራ ሲለው በስራ በቸርነት አድርግ። ኧረ በሌላማ ቅዱስ ዳዊት ምን ይለዋል? ንቃ እግዚኦ ወለምን ትትነውን፣ ለምን ትተኛለህ ይባል እግዚአብሔር። አባቶች ምን አሉ ሲተረጉሙ? አለመራዳቱን እንቅልፍ መራዳቱን መንቃት አለው ብሎ በዳዊት መዝሙር 43 ነገረ መቃብያን ላይ ተርጉሞታል። ቅዱስ ጊዮርጊስ ሊቀ ሰማዕታት አጭር ነገር የቅዱስ ጊዮርጊስን የ27 ዓመት ዕድሜውን ነገር በአጭር እናነሳ። ቅዱስ ጊዮርጊስ አባቱ ከቀጰዶቅያ ነው፣ ከግሪክ ግዛት ዚያ ነው። ከዚያ ግን በሹመት ምክንያት ባለስልጣን ነበረና
ወደ ልዳ ወደ ፍልስጤም መጥቶ ይኖር ነበረ። አባቱ ማን ይባላል? በማይሌ በዚህ በሰዓታቱ ዘረንቶስ ይለዋል፣ በገድሉ ደግሞ አንስጣሴዎስ ይለዋል። ስመ መንታ ቢሆን ነው። እናቱ ማን ትባላለች? ቴዎብስታ። በገድሉ ደግሞ ማን ይላታል? አቅሌሲያ ይላታል አይደል? ቅድስት እናታችን ቴዎብስታ እግዚአብሔር መንፈስ ቅዱስ ፈቅዶላት ከባለቤቷ 3 ልጅ አግኝታለች። ከልጆቿ ግን እስመ መካነ ወለደት ሰብአተ ይላል አይደል? እንዴት ዋላችሁ? መካኒቱ ስንት ወለደች? እንዲህ ሲል አባቶቻችን ለሁለት ያስተረጉማል። በጥሬው ቢያዩት 7 በቁጥር በምስጢር ቢያዩት ከ7 የሚቆጠር ለሐና ቢሉ ሳሙኤልን፣ ለቴዎብስታ ቢሉ ጊዮርጊስን። አዎ 7 ወለደች ያለው ደግሞ 7 ዓመት ተሰቃይቶ በ7 ዓመት ስቃዩ 7 አክሊል ያተረፈ ፍጹም ሃይማኖት ፍጹም ምግባር የተገኘበት ቅዱስ ጊዮርጊስ ነው። ወለዱት፣ በስርዓት በሕግ አሳደጉት፣ በጾም በጸሎት እንዲኖር አደረጉት። አባቱ አካለ መጠን ገና ሳይደርስ ቅዱስ ጊዮርጊስ አረፈበት ዘረንቶስ። እናቱ ስርዓት አስይዛ እያሳደገች ሌላ ባል ላግባ አላለችም። እንደ አርጋምና እንደ መንጢጣት ስርዓት ጠብቃ። ምክንያቱም ታውቃላችሁ ፍትሐ ነገሥት ተማሩ ብያቸዋለሁ። ፍትሐ ነገሥት ተማሩ ብዙ ነገር እንዲያው ቢያድለን ኖሮ ፍትሐ ነገሥት ብቻ ሳይሆን መማር የነበረብን ለናላችሁ መማር የነበረብን ፈውስ መንፈሳዊ የሚባል መጽሐፍ ታውቃላችሁ። ፈውስ መንፈሳዊ ማለት በአፄ ዘርዓ ያዕቆብ ዘመን ፍትሐ ነገሥት የቤተክርስቲያን መተዳደሪያ ከመሆኑ በፊት ገና መጥቶ ከመተርጎሙ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተዳደርበት መጽሐፉ የዳኝነት መጽሐፍ ነው። መንፈሳዊ ዳኝነት የሚሰጥበት መጽሐፍ ምን ይባላል? ፈውስ መንፈሳዊ ይባላል። ይሄ ቤተክርስቲያን ዛሬም ድረስ ቤተክርስቲያናችን ውስጥ ከፍትሐ ነገሥት ጋር ሊያገለግል የሚገባ መጽሐፍ ነው። ለምሳሌ አንድ ፍንጭ ልስጣችሁ። መሀል ሀገር ላይ አንዳንድ ቤተክርስቲያናት ወለላቸው ላይ ምን አንጥፈውበታል? ንገሩኝ። ይኸውላችሁ መስቀልን አይኑ እያየ የረገጠ ቅጣቱ ንስሐው 365 ቀን ወይም 1 ዓመት ነው። እንጀራ በጨው እየበላ በየቀኑ 100 እየሰገደ ዓመት ሙሉ ከስጋው ደግሞ ተከልክሎ ያልቅስ ነው የሚለው ለዋላችሁ። እንግዲህ ልቤሳጭ ነው ዛማዶ ያለው ምን ላድርግ እንግዲህ እኔ እኮ የመጽሐፉን ነው የምነግርህ። ባለፈው ፍትሐ ነገሥት ተናገርኩ ብሎ ሲሉብኝ ነበር። ሴት ልጅ እግዚአብሔር ከፈቀደላት በጊዜ ታግባ ብዬ ስላልኩኝ አሁን ደግሞ ይኸው እና መስቀል መርገጥ የሚያስደስት ነገር ነው። እኔ በነገራችሁ ላይ ላልጠፋ ነገር ለምንድን ነው መስቀሉ መሬት ላይ የሚነጠፈው? ንገሩኝ። እንዴት ዋላችሁ? አሁን ከሆነ የሚሰራው አንዳንድ ዘመናዊ መሳሪያዎች ታች ሰኮናቸው ምንድን ነው ይባል? የታችኛው ክፍል ጫማ ምንድን ነው ይባል? ሶልማ በውስጥ ያለው ነው ታችኛው እንጂ መረገጫው ማለት ነው። ስትገለብጡት ምን ምልክት አለው? መስቀል ምልክት። መስቀል መርገጥ ለመጀመሪያው ጊዜ የተጀመረ የት ይመስላችኋል? በእኛ ዘመን ማለት ነው፣ የድሮውን ሳይሆን። ይሄ የአጋንንትን የሚያመልኩ ሰዎች አሉ አይደለም? በውጭው ዓለም ያሉ ይሄ በልማድ ልብናት የምትሏቸው ሰዎች እነሱ ጋር ስትገቡ የመግቢያ የመጀመሪያው በሩ ታቹ ግራውንዱ ላይ ምን አለ? የመስቀል ምልክት ያለው ምንጣፍ ነው ያለ። እሱን ረግጦ መግባት ይገባል። እንደዛ ካላደረጋችሁ ሰይጣንን እንደምታመልኩ አያረጋግጡም እነሱ። እና እኛ ቤት እኔ በጊዜው መስቀል ተረግጣም ስለ ትልቅ አጀንዳ ሆኖ ስለነበረ ዝም አልኩ። አሁንም ግን መፍትሄ አልመጣም። ምክንያቱም ባለፈው ጥያቄና መልስ ላይ አንዲቱ ምን ብላ ጠየቀች? የኔ ባልንጀራ አለች እዛ እንደዛ ቤተክርስቲያን እንደዛ የሆነበት አዲስ አበባ እና አትገባም እዛ ቤተክርስቲያን ጨርሶ በውጭ ብቻ ነው የምትገለገል እና መቁረብ ስትፈልግ ከሌላ ደብር እየሄደች ነው የምትቆርብ ያንን ላለመርገጥ እና ምን ይሻላታል እንዴ? መልካም አደረገች እንጂ እግዚአብሔር ይስጣት ትመሰገናለች። አሁን ደግሞ እንደገና በቀደም አንድ ሰው ሌላ ቤተክርስቲያን ላይ ሄዶ አየው፣ ደግሞ ፎቶ አንስቶ ላከልኝ። ይኸው እዚህ ላይ አለ እና እኔ ምን አልኩኝ? የሚገርመው ነገር ምን ቼክ ማለት በአጋጣሚ እንዳይሆን የተንኮል ሳይሆን በአጋጣሚ እንደ የተሰራው ነገር ሲገጣጠም የዚህ አይነት ስዕል አመጥቶ እንዳይሆን ብዬ ስለው ዘመናዊ ሰው ነው፣ በጣም ዘመናዊ ሰው አውሮፓ ምናምን የሚዞር ሰው ነውና ወስዶ ጉግል አድርጎ ራሱ የተሰራበት ስፍራ ላይ ማለት ነው ጉግል አድርጎ ሆን ተብሎ በመስቀል ምልክት እንደተሰራ በዛ አረጋገጠ። ከሰሪው አካል ማለት ነው። የሚያሳዝናችሁ ነገር አብዛኛው ምዕመን ምን ያድርግ?
አንደኛ መኖሩንም ላያውቅ ይችላል፣ ላያስተውሎም ይችላል። እንዴት ዋላችሁ? መስቀሉን ተሸከሙ ብንባል እኛ ግን ካልረገጥነ ካልነው መድኃኔዓለም በቸርነቱ ይሁነን። ይሄ የማያሳስበው የማያስጨንቀው ሰው እንዴት ያለ ሰው እንደሆነ እኔ አላውቅም። ለሁሉም እንደ ፈውስ መንፈሳዊ ነገር አነሳሁላችሁ። ወደ ጉዳያችን እንመለስ። ወደ ቅዱስ ጊዮርጊስ ጉዳይ ተሳስቤ ወደ ሌላ ነገር እንዳልሄድ። ለሁሉም ቅዱስ ጊዮርጊስን በሕጉ በስርዓቱ አሳደጉት። ባሏ ከሞተ በኋላ ልጄ ምን ላድርግ ብላ ስታስብ የባሏ ወንድም ነበርና ማን ነው እዚህ አካባቢ የነበረ አንድ ባለስልጣን ነበርና ልጁን እንዲያገባለት ፈለገ ቅዱስ ጊዮርጊስን። ለምን? በዘመኑ እጅግ መልከ መልካም የሚባል ሰው ነበረ ቅዱስ ጊዮርጊስ። ተወዳጅ የ20 ዓመት ወጣት ነው። አይምሮ መንፈሳዊ ነው። የተቸገሩትን የሚረዳ ነው። ጾምና ጸሎት የሚወድ ነው። እንደዚህ ያለው ሰውስ ልጄን ቢያገባት ብሎ ተመኘ። ለሰርግ እየተዘጋጁ ያለ ያንን ያሰበው ሰው ሞተ፣ ፈቃድ እግዚአብሔር ስላልሆነ። በዚያ ወራት እናቱ ልጄ ሆይ አንድ ነገር ልምከርህ፣ በአንጾኪያ ንጉሠ ነገሥት ዲዮቅልጥያኖስ የሚባል ሰው አለና ያን ጊዜ ክርስቲያኖችን ማሰቃየት ቢጀምርም እንኳን መላው ዓለም ገና መከራ አልተዳረሰም ነበርና ሂድና የአባትህን ስልጣን ተቀበለህና ለአንተም ለወደፊቱም ጥሩ ነው ትለዋለች። ወርቅ ብር አስይዛ ባለጠጎች ናቸውና አገልጋዮችን አስከትላ ላከችው። ነጭ ፈረስ ነበረው፣ አምባላይ ይባላል። እዚያ ላይ ተቀምጦ አልፎ ሲሄድ የት ይደርሳል? ዛሬ ሊባኖስ የሚባል፣ በነገራችን ላይ በታሪክ ሊባኖስ የሚባል ሀገር የለም። ለነዋላችሁ ቅኝ ግዛት የፈጠረው ነገር ነው እንጂ ሊባኖስ የሚባል፣ ለምሳሌ ኤርትራ የሚባል ሀገር ታውቃላችሁ አይደል? እዚያው እኔ ኤርትራ የሚባል ሀገር አላውቅም። የኢትዮጵያ አካል ነው። የኢትዮጵያ አካል ነው ስንል ግን እዛ ያሉ ሰዎች እንዳይበሳጩ ወንድሞች ነን፣ አንድ ነን ማለታችን እንጂ ኤርትራ ወደዚህ መጣች ወደዛ ቀረች እኔ በግሌ የሚጎዳኝ የሚጠቅመኝም ነገር የለም። ወንድምነቱ ብቻ ነው። ከኤርትራ ነው የሚቀርብን ወንድምነቱ ነው። እነሱ የሚቀርባቸው ወንድምነቱ ነው። ቅኝ ግዛት የፈጠረው አፍሪካ ውስጥ ስንት ሀገራት ነው ያሉት? 54 55 ይባላል አይደለም? 55 ሀገራት አሉ። ደቡብ ሱዳን እንዳትረሷት። 55 ሀገራት አሉ ብለን ስንናገር ቅኝ ግዛት የፈጠረው ነው እንጂ አፍሪካ ውስጥ ከ10 በላይ ሀገር አልነበረም ድሮ። ለሁሉም ደህና ዋላችሁ። እንደው አንድ ነገር ስለ አስቸግራለሁ። እንዲሁ አንዳንድ ጊዜ የሆነ ነገር እናገርና ለእናንተ ይጠቅማችኋል እንዲሁ ዝም ብላችሁ ያዙት ለማለት ያክል ነው እንጂ አሁን ምን አገባኝ እላለሁ። አንዳንድ ጊዜ አሁን ይሄን ነገር ይጠቅማል እኮ አንዳንዱ ነገር ሊጠቅም ይችላል። ጊዜ ይኖረዋል። የሊባኖስ ዋና ከተማ ማን ናት? ሮቦሞቲ ምን አላችሁ? ኧረ ዝናብ አለ አይሰማኝም። ቤይሩት። በእኛ ቤተክርስቲያን ማን ነው ትባል? ቢሩት። የእኛን ያዙ እንጂ የቅዱስ ጊዮርጊስ ስዕል ላይ ዘከመ ቀተሎ ቅዱስ ጊዮርጊስ ለደራጎን ወዘከመ አድኃና ለቢሩታዊት የሚል አላያችሁ? የእኛን ቤተክርስቲያን ስዕል አድኖ በጣም ኢትዮጵያ ውስጥ ካሉ አስደናቂ ከሚባሉ ስዕል አድኖች መካከል አንዱ የአብየ ጊዜ ነው። ጽሑፉን ግን አትዩት። ጨዋ አይደለም። 9 እጥፍ ጨዋን የጻፈው አንድም ትርጉም የሚሰጥ ጽሑፍ የለም። ምን አለ ቢተው እንዲሁ ነፍሳቸውን ይማረን ሊቀ ረድ መንክር እና አባ አስራት ይህንን ስዕል የሳሉት አባቶቻችን የድሮዎቹ ምን አለ ጽሑፉ ቢተው እና እንዲያው አሁን ዘከመ ቀተሎ ደራጎን ለቢሩታዊት ይላል። ምን ማለት ነው? ምክንያቱም ያልተፈለገ ትርጉም ነው ሰው። ምክንያቱም አለሙያው መግባት የለበትም። ጥሩ ሰዓሊዎች ናቸው አይደል? በዚያውስ ላይ በወቅቱ ሲሳል ስንት ትልልቅ ሊቃውንት አሉ። ጽፈው ከሚያመጡት እዚህ መጥተው በሉ እየነገራችሁ ነው ፊደል እየለቀምን እንጻፍ እኮ አንድ ነገር ነው። ለትዝብት ገብቶ ይዩት የተወሰነ 3-4 ጽሑፍ ግን ነው ያለ ነው እና አዝናለሁ። እንዲያው መነካካቱ ነው እንጂ እንደገና መጻፍ አለበት። በነገራችሁ ላይ ያንን ባለሙያ ስላለን ሰዓሊ አለን እኛ በደንብ ሰዓሊ ስላለን ያችን በተመሳሳይ ቀለም ቀብቶ እላዩ ላይ በረቂቅ ቀስ አድርጎ መጻፍ። እንዲያው ነገሩ በአጋጣሚ ትዝ ብሎኝ ነው።
እና ደስ ከሚያሰኘው ነገር አንዱ ፊት ለፊት ያለው የቅዱስ ጊዮርጊስ ስዕል አይታችሁታል። በጣም ግሩም። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕታት የሚሳሉት በየት አቅጣጫ ነው? በሰሜን በሉ። ኧረ በሞት ይባካችሁ፣ በሰሜን በሉ። የእግዝእትነ ማርያም ታሪኳ የሚሳል በየት አቅጣጫ ነው? በደቡብ በሉ። በደንብ በሉ። የጌታችን የማዳን ስራ የሚጻፍ በየትኛው ነው? በምስራቅ። በምዕራብ አቅጣጫ ድርገት በሚወርድበት ማይሌት በሚቆምበት በፊት ለፊቱ አቅጣጫ የሚሳሉ ከላይ የትም ብትሄዱ ስሉስ ቅዱስ ካህናተ ሰማይ አርባዕቱ እንስሳ ይሳላሉ። ከዚያ ወረድ ብሎ ምስለ ፍቁር ወልዳ ቅዱስ ጊዮርጊስ ግድ ነው። ቅዱስ ጊዮርጊስ የሚገርማችሁ ነገር እንደ ሰማዕታት እዚያ ይሳላል፣ ግን በፊት ለፊት የትም ብትሄዱ ቅዱስ ጊዮርጊስ በፊት ለፊት ነው የሚሳል። ለምን? ገባሬ ተአምር ኮከበ ክብር ይለዋል። ኮከበ ክብር ምንድን ነው? ቅዱስ ጳውሎስ ለቆሮንቶስ ሰዎች ጽፍላቸው በ15ኛው ምዕራፍ ከኮከብ የኮከብ ክብር ይበልጣል፣ ከሰማዕታት ሁሉ ጊዮርጊስ ይበልጣል። ቢሩት ሲደርስ ወይም ቤይሩት ዛሬ የሚባል ቦታ ላይ ሲደርስ አስቡ። እንዴት ዋላችሁ? የዛን ጊዜ ሰማዕትነት ጀምሯል? ነገሩኝ። ኧረ በሞቴ ኧረ አታድክሙኝ። እንዴት ዋላችሁ? ሰማዕትነት ጀምሯል። ታዲያ ያን ታምር እንዴት መስራት ቻለ? እዚያ ሲሄድ አንዲት ሴት ታለቅሳለች። ከግንድ ጋር አንድም ከግንብ ጋር ጠርቀው አስረዋታል፣ እጇን እግሯል። እና ደግሞ አካባቢው በአጥንት በደም የተበከለ ነው። ብእሲቶ ምን ያበከየኪ ወንጌል ቃል እኮ አለው አይደለም? አንቺ ለምን ነው የምታለቅሽ? የሚገርማችሁ ያቺ ሴት ብዙ ሰው ቢሩታዊት የሚለው ስም ይመስለዋል። ቢሩታዊት እኮ ኢትዮጵያዊት ኤርትራዊት እንደማለት ነው አይደል? ቢሩት ውስጥ ስለምትኖር ነው ቤይሩት ስለምትኖር ቢሩታዊት የተባለች እንጂ ስሟ አይደለም። ያቺ መልከ መልካም ሴት የንጉሱ ልጅ ናት የአካባቢው። ምክንያቱም ደራጎን አለ ወይም ትልቅ ዘንዶ አለ የሚያመልኩት። ሁልጊዜ ልጃቸውን ይሰጡታል፣ ይበላል። እና አንድ ጊዜ ተሰብስበው እኛ ልጆቻችን ጨረስነ መጥቶ እኛ እንዳይፈጀነ ምን ይሻላል ብሎ ሲሉት እንግዲህ የኔ ተራ ነው፣ እናንተ ልጃችሁ ሰጥታችኋል፣ እኔ ልጅ ልስጥ ብሎ እሱ ሰጥቷል። እና ያቺ ሴት ነገሩን ከነገረችው በኋላ ምን አለችው? አይ እንዲያው ያቺ ያላመነች ሴት ያላት ነገር እኛ ቢኖረን አለ። እባክህ አንተ መልከ መልካም ወጣት ነህ፣ በአጭር እድሜ አይቅር፣ እኔን ሊበላ ሲመጣ አብሮ እንዳይበላ ከዚህ ሽሽ አለችው። እኛሳ ምንድን ነው የምናስብ? አስቡት። ክርስቲያን ናት? ተናገሩ። አይደለችም። ሰምታችሁ የለ አንድ ታሪክ አለ አይደለም? ሁለት ጓደኛሞች ሊሰርቁ ይሄዱ። ልብ በሉ፣ ሊሰርቁ ማለት ነው። እና ባለቤቱ ነቅቶ ጠብቋል። ከዚያ ቀዳዳ አለ እና ለማየት ብሎ በዚያ ግብት ሲል በስለት አፍንጫውን ሙጥጥ አድርጎ ይቀበለዋል። አስቡ ስቃዩ። ግን ተንኮሉ እንደዚህ አድርጎ አንተ ምን ነው አለው። ሲያስቅ ብቅ ብለየውም ያኛውም ሲሄድ ያው ሙጥጥ አድርጎ እኔ የቀመስኩትን ይቀመስል። እንዴት ዋላችሁ? ጋሽ ግርማ የሚባሉ ደግ ሰው ነበሩና ነፍሳቸውን ይማር ካረፉ ያው ዘንድሮ ሐምሌ 19 20 ዓመት ይሆናቸዋል። እና እርሳቸውን ጊዜ አንድ ነገር ይሉኛል። ትልቅ ሰው ስትሆን እድሉ ከተሰጠ ደሃ እንዲሾም አታድርግ ብሎ ሁልጊዜ ነው የሚለው። ደሃ እንዲሾም አታድርግ ይላል። ደሃ የሚለው የአእምሮውን ደሃ ነው። ለምን ቢባል እኔ የቀመስኩትን ሁሉ ይቅመሰው ነው የሚለው። ምን ይላል? እኔ ይገርመኛል። በመንፈሳዊ ትምህርት አይደለም፣ መንፈሳዊ ትምህርት የተማሩ አይደለም፣ የዘመናዊ ሰው ናቸው። ግን እግዚአብሔርን የሚወዱ ታውቃላችሁ። ዝም ብሎ አላለ በገራገርነት ስራ ሲሰሩ ከሰው ጋር ውላ ይዋዋልና ግን ቅድመ ክፍያ አይጠይቁም። ሰርተው ሲጨርሱ እምቢ ይላቸዋል። ምንድነው የሚያደርጉት? ጨርቃቸውን ጣል አድርገው ስላሴ ግፌን ተመልከቱልኝ ብለው ለጥረው ሌላ ነገር ዝርዝር ጸሎት የለውም። በቃ በጧት ለምኖ ይሰጣቸዋል። መጥ እምነት ይባላል። ለነዋላችሁ ይሰማል። እና ያቺ ሴት የሚገርማችሁ ነገር ትናንት አንድ ሰው ምን አለኝ? ትናንት ዘንቦ ነበር አለ የተወሰነ ደቂቃ እና መታኝ ዝናብ
ምክንያቱም ለወጣ ስል ኢንተርኔት ከፈትኩና ዝናብ አለ የለም የሚለውን አየሁ። እንግዲህ አስቡ፣ የለም አለኝ። አንድ ደቂቃ አልቆየም፣ ስወጣ ወረደብኝ። ከዛ አንተ ምነው ዝናብ መጣ ሀሳብ ብሎ አለኝ። አይ እኔማ ሜትሮሎጂ ኢንተርኔት ላይ የለም ብሎኝ እኮ። ደግሞ ሜትሮሎጂ ታምናለህ አለኝ። የሚገርማችሁ ዛሬ ጉባኤ ምህላ ሊጀመር ሲል ደመናው በጣም እንትን ሲል ከፈትኩና አየሁት። ምን ይላል? ፀሐይ ነው ዝናብ እና አፄ ኃይለ ሥላሴ እውነታቸውን ነው ከአንትኑ ሜትሮሎጂ የምን አህያ ይሻላል ብሎ ታሪኩን ታውቁት የለ? እየሄዱ ሜትሮሎጂስት ጠይቀዋል። ዝናብ አለ ወይ ዛሬ አሉት። የለም ብራ ነው አላቸው። ሲሄዱ መንገድ ላይ አንድ ባላገር አህያውን ይዘልጠዋል። ብሉለ ሂድ እያለ ያ ደግሞ አይሄድም። አንተ ለምንድን ነው የምትደበድበው? ቶሎ ወደ ቤት እንድንደርስ ብዬ። ቶሎ ብትደርስ ምን ታገኛለህ? ዝናብ እንዳይደበድበኝ። ዝናብ የት አለ? አይ መምጣቱ አይቀርም። በምን አወቅ? ጃን ሆይ የአህያው ጆሮ ቆሞ አያዩትም ያለቻል። ያለውም አልቀረ ትንሽ ቆይቶም ሽክ አድርጎ ወረደባቸው እና ከኛው ሀገር ሜትሮሎጂስትስ የእንትኑ አህያ ይሻላል። ይህን ደግሞ ሜትሮሎጂስቶች ሲሰሙ እንዳይበሽቃቸው አሉ አዲስ አበባ ይቅር ይበላቸው። እነሱ ነው የሰው ሰራሽ ነገር ነው። እነሱ ጥፋት እኮ አይደለም። ይሄ ሲስተም እኮ ነው እንደዚህ የሚያደርጉ እንጂ እነሱ በየቀኑ አለ የለም እያሉ ሲጽፉ እኮ አይደለም። እንዴት ዋላችሁ? ዝናሙ እስኪቀል በዛውም እኮ ነው ይሄንን ጦፈንቶ ማወራላችሁ። ወደ ቅዱስ ጊዮርጊስ እንመለስ። ያቺ ሴት እንደዛ ስትለው አይ እኔ አንቺ የምትፈሪውን ዘንዱ አልፈራውም አላት። እንዴት አትፈራውም? እኔ ጌታዬ ኢየሱስ ክርስቶስን ነው የማመልክ። በጠላት ሁሉ ላይ ስልጣን ሰጥቶናል። ለምን እፈራዋለሁ? አትስጊ። እኔ አንቺን እዚህ ቁሜ እሱ እስኪመጣ ድረስ ጠብቄ ያለሁ እንጂ አይኔ እያየ። እንግዲህ አስቡት፣ እሱ ወንድ ነው፣ እሷ ሴት ናት። ትቷት ሂዶ እሷ ልትበላ አይገባም። አወቃት አላወቃት፣ ተዛመደችው አልተዛመደችው አይደለም፣ ጠበቀ። ተውሂድ እያለችው ጠበቀ። መጥቶ ጊዮርጊስን ሲያየው ሰይጣን ያደረበት ነውና ደራጎኑ ተበሳጨ። ወደ ላይ ተነስቶ መርዝ ሊተፋበት እሳት ሊያዘንምበት ወደደ። ያን ጊዜ ቅዱስ ጊዮርጊስ እስቲ እንደው በሞቴ እስቲ በስመ አብ ውስጥ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ አስቡት፣ እቺ ብቻ ጠላት ትጥላለች። እኛ ግን የምታውቁት ነው፣ ከከንፈራችን ነው የምንለው። እንደዚያ ሲል ደከመ፣ ወደቀ። አንገቱን ግጥም አድርጎ አሰረው። የሚገርመው ነገር ደራጎንን ያክል ነገር እንኳን ያቺ ሴት ፈረሱን መጎተት አይችልም። ግን በስልጣን እግዚአብሔር ያን ደራጎን እየጎተቱ ወደ አገሩ ሲገቡ ሰው ሁሉ ሁጫ ሊያስፈጀን ይዘው መጣ። ህዝቡን ሰብስበው ምርጫ ሰጣቸው። ባጭር ላድርገውና ምርጫ 1 በክርስቶስ ስመኑና ልግደልላችሁ ይል አረማውያን ናቸው ያን ዘንዶ የሚያመልኩ። ምርጫ 2 እፈታዋለሁ። በቃ ወደሽን ቆማቴ ንጉሥ ተመርቂያለሁ። ኧረ እናምናለን፣ ግን መጀመሪያ ግደሉ፣ መጀመሪያ መኑ፣ በክርስቶስ እናምናለን አለ። ከፈረሱ ወረደ፣ ወደ ምስራቅ ዞረ። አኩተከ እግዚእ ወአምላኬ ኢየሱስ ክርስቶስ፣ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ ይህንን ያደረክልን አምላኬ ብሎ አመሰገነ፣ ለመነ። ወደ ፈረሱ ተመልሶ ወጣና በአንድ ጦር ነው ወጋው። አንድ ጦር ደራጎንን ዘንዶ ሊገለው አይችልም፣ ወጋው። ግን በስልጣን እግዚአብሔር ነውና ሞተ። የቢሩት ሰዎችን በሐዋርያነቱ አሳመነ፣ ያችን ቢሩታዊ ጨምሮ ማለት ነው። ደህን ያለም ነው የዚህ ዘመን ዘንዶ አንተ ቀጥቀጥከ አረስቲው ለከሲል አላል አይልም። አንተ የዘንዶን ራስ ቀጠቀጥክ ብሏል። ደህን ያለም የሚቀጥቅጥ አሜን። አዎ መጽሐፍ እኮ ይላል አይደል? ቅዱስ ጳውሎስም ብሏል ወይ ቀጥቅጦ ይላል። አዎ አናቱን በበትረ መስቀሉ በኃይለ መስቀሉ ቀጥቅጦ የዘንዶውን ኃይል የዘንዶውን መንፈስ ከእግራችን በታች ይጣለው። በርትቶ በጣም ከማትገምቷቸው ሰዎች ላይ አደረ። ለሕዝቡ እረኛ ሊሆኑ ከሚገባቸው ሰዎች ላይ አደረ። መሳሪያ ያደረጋቸው፣ ማደሪያ ያደረጋቸው። በእነሱ አድሮ ሕዝቡን ፈጀ፣ ዓለምን ፈጀ። ከዚያ ተነስቶ
ወደ አንጾኪያ ወደ ዲዮቅልጥያኖስ ከተማ ቢደርስ በነገራችሁ ላይ ዲዮቅልጥያኖስ ሉዲያኖስ የሚለው እንዳንታታችሁ ከቋንቋ ቋንቋ ሲዘዋወር ነው እንጂ አንድ አይነት ስም። እንዴት ዋላችሁ? ዲዮቅልጥያኖስ ቢል ሉዲያኖስ ሰው አሁን ድሮ ልጅ እያለሁ ቅዱስ ጊዮርጊስ የተሰቃየበት ዘመንና የዲዮቅልጥያኖስ ዘመን አይደል? ሉዲያኖስ እንደው ከቋንቋ ቋንቋ ሲዘዋወር የሚገርማችሁ ነገር በሚመጣበት ቋንቋ ነው። ለምሳሌ በአንዱ ቋንቋ ጳውሊ ይለዋል፣ በአንዱ ቋንቋ ጳውሎስ ይለዋል። እንደዚህ በተለያየ ቋንቋ ሲመጣ ስሙ እንደዚያ ስለሚሆን ነው እንጂ ሉዲያኖስ ዲዮቅልጥያኖስ አንድ ሰው ነው፣ የአንድ ሰው ስም ነው። ምክንያቱም ለእስክንድርያ የዲዮቅልጥያኖስ ሚስት ስለሆነች እዚህ ሉዲያኖስ ያለው በሌላ ማለት ያው ስም በሌላ ቋንቋ ሲመጣ ነው። ከዚያ ሲደርስ የሄደ ምን ፈልጎ ነው? ስልጣን አይደለም። ስልጣኑን የፈለገው ለግል ጉዳዩ ሳይሆን አባቱ በስርዓት ያስተዳድር የነበረው ሌላ ክፉ ሰው እንዳይሾምበት ሲል ለመቀበል ቢደርስ አገሪቱ ደም ሆናለች። ጣዖት ቁሟል። አጵሎን፣ አርዳሚስ፣ ዜውስ የሚባሉ ጣዖቶች ቁሙ እየተሰገደላቸው ፍላጎቱ ጠፋ። ተከታዮቹ ነበሩ፣ አገልጋዮቹ ነፃ አውጥቻቸዋለሁ ሂዱ ከፈለጋችሁት አላቸው። ሁለቱ ካንተ አንለይም አሉት። ወርቅ ብር ነበረ በእጁ ያዘ፣ ለነዳያን አካፈለ። ከንጉሱ ፊት ቀርቦ ተካሰሰ። አንተ የማን ልጅ አለው? የአንስጣስዮስ። እንዲህ የዚያ ትልቁ ባለስልጣን ነው። አንተማ ወዳጄ ነህ፣ ና በል ለአጵሎን ስገድና ሹመት ልስጥ አባትህን አለው። አንተም ሹመትህም ክብርህም ለጥፋቱ አልፈልግም አለው። ተከራከሩ። የመጀመሪያ ቅጣት ምን ጊዜም ይታወቃል። ምንድነው? ስራት ነው። ቀጥሎ ምንድነው? ግርፋት። የቅዱስ ጊዮርጊስን የ7 ዓመት መከራ እኛ በቋንቋ መናገር አይቻልም። ሰዓት አለ ሄዷል። እንዴት ዋላችሁ? አማርኛ ችግር አይደለም። ሰዓት አለ ሄዷል ወይ ሲባል አንድ ድሮ ቋንቋ አማርኛ አስተማሪያችን ወዴት ነን እና እናንተ ብልታረጉ መጣችሁ ነው ይላል። ኮርስ ልንወስድ የት ልትወስዱት ነው ደግሞ? ምንጭስ አማርኛ እናጣመካሉት ችግር። ሰውየው በጣም በቋንቋ ጎበዝ ነው። በቋንቋ ሰዋስው አለ የተባለ ጎበዝ አስተማሪ ዩኒቨርሲቲ ነው የሚያስተምረው። ደህና ዋላችሁ? የቅዱስ ጊዮርጊስ መከራው ብዙ ነው። የሰው ቋንቋ ሊናገረው ይከብዳል። አንዳንዶቹን ግን እንናገራቸው። በተለይ ቅዱስ ጊዮርጊስን ለማሰቃየት አጽቁን መቆራረጥ፣ የእጅ የእግሮቹን ስሮች ማውጣት፣ አጥንቶቹን መበጣጠስ፣ በበትር ሲደበድቡት አጥንቶቹን መሰባበር፣ ጥርሶቹን መሰባበር፣ ሌላ በጣም ብዙ ስቃይ። ከሁሉ ግን ስብዓተ ፍቁር ላይ ያሉ ቃላትን እናስታውሳቸው። የስቃዩን ብዛት መጀመሪያ በአውደ ሙቃስ ቆመ። አውደ ሙቃስ ማለት የምስክርነት አደባባዩ ነው። ቀጥሎ ምንድን ነው? እንዚያን ጸፈጽፍ ደመ። አባቶቻችን ምን ይላሉ? ከመከራው ብዛት የተነሳ በመንኮራኩር ውስጥ ሲያዞሩት ቆይተው ወደ ምስክርነት አደባባይ ሲያቆሙት ከራስ ፀጉር እስከ እግር ጥፍሩ እንደ ዝናብ ደሙ ይፈስ ነበር። ትዕግስቱ እስከፈጸመ አለ። ፍጡር ሊሸከመው ከሚችለው በላይ ሆኖበት ማለት ነው። ግን በዛ ሁሉ ስቃይ ቅዱስ ጊዮርጊስ አንድ ልመና ነበረው። ጌታዬ ቶሎ አትግደለኝ፣ ነፍሴ ከስጋዬ ቶሎ አትለኝ። ለምን? አሕዛብ ያንተን ከሃሊነት እንዲያዩ እነሱ ተስፋ እስኪቆርጡ ድረስ፣ እኔን ማሰቃይ ተስፋ እስኪቆርጡ ድረስ። እኔም ጌታችን ምን አለው? 7 ዓመት በመከራ ትኖራለህ፣ 3 ጊዜ ሙተህ ትነሳለህ፣ በአራተኛው 7 አክሊል እሰጥሃለሁ፣ እናቴን ቅዱስ ሚካኤልን ረዳት ሰጥቻለሁ ብሎታል። እመቤታችን እየመጣች አንድ ጊዜ በጣም ከአቅሙ በላይ ሲሆንበት በአምሳለ ርግብ መጣ አነጋግረዋለች። ቅዱስ ሚካኤል አይዞ ይለዋል፣ እየመጣ አይዞ በርታ ይለዋል፣ ይፈውሰዋል። በማሂፄ ወጉድ አይጽምቲው ሰበሩ ይላል። በመጥረቢያ አስባችሁታል? በመጥረቢያ አይኑ እያየ ከእግሩ ጀምረው ይሄ እናንተ ይሄ የበዓል ቀን የበሬ አጥንት እንደዚህ ሲሰበር እንደዛ ማለት ነው። በሬው እንኳን እንደዛ የሚደረግ ከሞተ በኋላ ነው አይደል? ከተሰዋ በኋላ ነው። አይኑ እያየ እግሩን በመጥረቢያ ይቆራርጡ ነበር። እስከ ማሰነት አመሩ መድም መኮነ ነገሩ ልብ የነደበ ፍቅሩ። ከዚያ ደግሞ ምን ይላል? እስፍንተ እዝየኑ ለጊዮርጊስ ጻማሁ። የቅዱስ ጊዮርጊስን መከራ ስንቱን እናገራለን። እንበለ ፍት ኩነኔሁ፣ ያለ ፍት አጥፍቶ ተፈርዶበት ሳይሆን ያለ ጥፋቱ
የደረሰበትን ምን አለ? እስከ ትውዝን አለው በዲ በንጽታፉ አይምሯችን እዚያ ለናታችን ያለ በመዶሻ ራሱን ደጋግሞ ሲቀጠቅጡት አጥንቶቹ ተሰባብረው በአፍንጫው ይሄ አይምሮ ጭንቅላቱ ወጥቶ ወድቋል። እስከዚያ ድረስ ማለት ነው። እስፍንተ መጠነ ዘአመከርዎ ከመ ወርቅ በእሳት ፈተንዎ እንደ ወርቅ በእሳት ፈተኑት በመከራ አሃዝዎ ሰሃብዎ ደብረ ይደራስዎ ገርቦ ይላል። ቆዳውን ገፈፉት፣ በብረት ምጣድ አበሰሉት፣ አሳረሩት፣ ፈጩት። ለዚያ እኮ ነው ሳለነ ጊዮርጊስ አበ እግዚአብሔር ጸልይ በእንቲአነ ሐረድዎ ወገመድዎ ወዘረው ስጋው ከመሐመድ እንዲህ አድርገው በተኑት። የእርሱን ስም ክብር ደንጃዎቹ፣ እንጨቶቹ፣ ዛፎቹ፣ ቅጠሎቹ ሁሉ መሰከሩለት። ይህንን ሁሉ መከራ ታገሰ። ከሁሉ የከበደው ግን አባቶቻችን ይላሉ አይደል? ጸርሐ ጊዮርጊስ በአብይ ቃል ወይቤ እፎይ ይሄሊ ከማምላክ የተሰቅለ ዲበ ዕፀ መስቀል በእንቲአየ። አንድ ቀን ቅዱስ ጊዮርጊስ መከራውን መሸከም አቃተው፣ ከአቅም በላይ ሆነ። ለምን ቢባል እግሩን ከቁርጭምጭሚቱ ላይ ቆርጠው ረጅም ጦር ያለበት የብረት ጫማ ሰርተው ሲያጫሙት ጦሩ በመሃል ገብቶ በጉልበቱ በላይ እስከ ጭኑ ድረስ ሄደ። እስኪ ተራመድ አሉት። ስለ አምላክ ሲል ስለምትወደው እስኪ እወደዋለሁ ብለህ እንደዚህ መከራ ስለምትተራመድ አሉት። እንዴት ብሎ ይራመድ? ያን ጊዜ እንደ ሕፃን ልጅ እየዳኸ ሄደ። ያን ጊዜ ነው ጮኸ፣ አለቀሰ። ጸርሐ ጊዮርጊስ በአብይ ቃል ጮኸ። ወይቤ እፎይ ይሄሊ ከመ አምላክ የተሰቅለ ዲበ ዕፀ መስቀል በእንቲአየ። በቀራንዮ አምባ ፈጣሪ ጌታ ኢየሱስ ክርስቶስ ለእኔ ሲል የተቀበለውን ሕማም አስቤ እንዴት ይሄን መሸከም አቃተኝ? ቅዱስ ሚካኤል መጥቶ አይዞህ አለሁልህ አለው። አይዞህ ኋላ ሰለቻቸው ማሰቃየት። ምን እናድርጋሉ? በረሃብ በጥም የሞተው አንዲት ድሃ መበለት ቤት ወስደው ከቤቷ ምሰሶ መሃል ላይ አስረውት ሄዱ። ያቺ ጣዖት የምታመልክ ሴት ናት። አንድ ልጅ አላት። ያ ልጇም አይኑ አያይ አይነ ስውር፣ አፉ አይናገር ዲዳ፣ ጆሮ አይሰማ፣ እግሩ አይራመድ፣ እጁ አይይዝ አይጨብጥ፣ ልምሾ ነው። እግዚአብሔር ካህሊነቱ ይገርመኛል። እዚያ አስረውት ሄዱ። ያቺ ሴት እንደዚያ በደም ተጠምቆ ቅዱስ ጊዮርጊስን አየችው። አሳዘናት። ምንድን ነው ያልኳችሁ? ንገሩኝ። አሳዘናት። ሰው ክርስቲያን ናት? ንገሩኝ። ቅዱስ ጊዮርጊስ ማን እንደሆነ ታውቃለች? ሰው ናት። አያችሁ፣ እግዚአብሔርን አታውቅም፣ ግን ሰውነት። እኔ ክርስቲያኑን እንደው ክርስቶሳዊነት ቢጠፋ የቅዱሳን ርኅራኄ ቢጠፋብን እኔ ሰውነታችን ከየት ነው የገባ? በነገራቸው ላይ አረመኔነት ሲባል ብዙዎቻችን የሚታሰበን ሰው የሚያርዱት ብቻ ይመስለናል። አይደለም፣ ከማረድ ያልተናነሰ እኮ ነው። ሰው እየተራበ በልብስ ስታጌጥ አይደለም ምትሆን። ስንት ልብስ ነው ያለን እኔና እናንተ? እኔ ቤቴ ስንት ልብስ ነው ያለኝ? እናንተ ስንት ነው ያላችሁ? በየጎዳናው ልብስ ስታዩ አያምራችሁ? እስኪ እንደው በሞቴ ልብስ ሰው ገዝቶ አምጥቶ ሲሰጣችሁ ኧረ ልብሱን ከምትሰጠኝ ገንዘቡን ስጠኝ ብላችሁ ገንዘቡን ተቀብላችሁ ለዳ ትሰጣላችሁ? የተገዛላችሁን ልብስ ወስዳችሁ ሸጣችሁ እንደ ለምን በሐራጅ አይሆንም? ለዳ ትመጸውቱታላችሁ? በነገራችሁ ለአንድ ቤተክርስቲያን የወርቅ መስቀል ከመግዛትና አንድ ትንሽ የዕፀ መስቀል ገዝቶ ቀሪውን ለዳ ከመስጠት ለክርስቶስ የሚያስደስት የትኛው ነው? ንገሩኝ። ወርቅ ለክርስቶስ ምኑ ነው? ምን ያደርግለታል አምላካችን ወርቅ? በጥንት ዘመን በቤተክርስቲያን የምናገኛቸው ከወርቅ የተሰሩ ነገሮች እኮ ነገስታት ያስገቧቸው ናቸው። ለምን? ወርቅ በቤታቸው ስላለ፣ መጣያ ስለሌላቸው። ዛሬ ከወርቅ የተሰራ ነገር ቤታችሁን እስቲ ገበያ ላይ ናችን እያየ ቤተክርስቲያን ስናስጌጥ እንውላለን፣ እያፈረስን ስንሰራ እንውላለን። አስቡት፣ በየቤታችን እኛ ተርፎን የምናደርጋቸውን ነገሮች አስቧቸው። ወቀሳ አበዛባቸዋለሁ ብዬ እንጂ አሁን እንኳን ሌላ ይቅርና እንዲያው አንዳንድ ጊዜ ተክሊል ሲደረግ እያንዳንዷን ሰባራ ድግስ ለነዳያን ማድረግ ድጋሚ የንጉሠ ነገሥት ቃል አስታውሳችሁ እና አላችሁ። ንጉሠ ነገሥታችን ማንኛ ንገሩኝ? ጌታችን በሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ነገሥቱ የባሕርይ አምላክ የሰማይ ምድር ፈጣሪ በቅዱስ ሉቃስ ወንጌል ምዕራፍ 14 ቁጥር 12 ላይ እንዲህ ይላል። ምሳ ወይም እራት ባደረግህ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችህን
ወንድሞችን፣ ዘመዶችን፣ ባለጠጎች ጎረቤቶችን አትጥራ። እናውላችሁ ምን አንበል? አትጥራ። ሕግ ነው አይደለም? አዋጅ ነው አይደለም? የንጉሥ ቃል ነው አይደለም? አትጥራ ነው ያለው። ነገር ግን ግብዣ ባደረክ ጊዜ ድሆችንና እጅ እግር የሌላቸው አንካሶችንም አይነ ስውራንንም ጥራ። የሚመልሱት ብድራት የላቸውና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል። አየው፣ ነጭ ለባሽ ያበላህ አንተ ያልራበውን ሰው ድሃ እየተራበ የራበውን ረግጠህ ያልራበውን ያበላህ አንተ እኔ በጻድቃን ትንሣኤ የት ነው መግቢያችን? በክርስትናችን እንደነ ቅዱስ ጊዮርጊስ እንደ ቅዱሳን መኖር ያቅተን ይሄ ከባድ ስራ ነው። ገና አላችሁ። ገንዘብ ማውጣት ጭንቅ ነው አውቃለሁ። እሺ ተው አትደግስ፣ ይቅረብ ድግሱ። ገንዘብ ማውጣት ጭንቅ ነው፣ ስስቱ ማለት ነው። ነገር ግን ከደገስከውና ገንዘቡን ካወጣው ድሆች ቢሉት ምን ችግር አለ? እስኪ አባርቅ የሆነን አስባቸው። ጎንደር በምንድን ነው የሚታወቅ? በደግነት፣ በምጽዋት፣ እንግዳ በመቀበል ለድሃ በመራራት ነበረ ሆኖ ቀረ አሉ። ግፋ ሰማዕታትን ለማሰብ እኮ ቅዱሳንን ማሰብ። ዛሬ የጊዮርጊስ ዝክር ትልና ጎረቤትን በሙሉ ጠርተህ ታበላለህ። ይሄ ነው የቅዱስ ጊዮርጊስ ዝክር? እና ማወቅ፣ ማሰብ፣ ማስተዋል ይገባናል። ቅዱስ ጊዮርጊስ እንደዛ አደረጉት። እግዚአብሔር አጸናው፣ ታገሰ። እዚያ እሷ ራርታለት ያቺ መበለት ምን አለች? ይሄ ሰው አሳዘነኝ፣ ከቤቴ እንዳላበላው የሚበላ የለኝም፣ ስለዚህ ልለምንለት እላ ሰባችሁታል። ለካ ምትለምናት የኔ ቤቴ ልመና ወጣች። ለምና ተመልሳ ስትመጣ ግን ሁለት ነገር ተቀበላት። ከፊቱ ከየት እንደመጣ የማይታወቅ ረቂቅ መዓዛው የሚማርክ ምግብ ከፊቱ ተቀምጧል። መላእክት ሲመግቡት የቆዩት የተረፈው ማለት ነው። እንደገና ደግሞ የታሰረበት ምሰሶ ምን ሆኗል? ለምልሞ ትልቅ ዛፉ ነው። ኋላ ምን አለች? አምላኮሙ ለክርስቲያን ተመሲሎ ሰባ መጽሐቢ። የክርስቲያኖች አምላካቸው ዛሬ ሰው መስሎ ከቤት የገባለች። ምን አላት? አይ እኔ አምላክ አይደለሁም ባሪያው ነኝ አላት። እንግዲያስ ባሪያው ከሆንክማ ልጄን አድንልኝ አለችው። አምጪው አላት። አመጣችው። ምኑን አዳነው? እንዴት ባላችሁ? አይኑን አዳነው። ኧረ ጌታዬ፣ ኧረ ሌላውንም አለችው። ቆይ ሌላውማ እንዲያገለግለኝ ስለምፈልግ ይቆያል። ዲዮቅልጥያኖስ ሲያልፍ ምን ያህል ዱዲያኖስ ያዛፍ፣ ይሄ ደግሞ በከተማ መካከል ያልነበረ ድንገት የበቀለ ዛፍ ምንድን ነው ሲበላ፣ ኧረ ጊዮርጊስ የታሰረበት እኮ ነው ብለዋል። አምጡልኝ አላመጣው፣ አስገርፎ አሰቃየው። ኋላ ይህን ሁሉ አንተ ከምትሰቃይ በመንግስቴ ሁለተኛ አላደርግህም። በነገራችሁ ላይ የንጉሠ ነገሥቱ ሁለተኛ የነበረ ቅዱስ ፋሲለደስ ነው። ቅዱስ ፋሲለደስ ስለተገደለ ማን ሆኗል? ህርማኖስ ነው። የማን አባት? የፊቅጦር አባት። እሱን ሶስተኛ አድርጌ አንተን ሁለተኛ አላደርግህ፣ እባክህ ለአጵሎን ስገድልኝ አለው። ቅዱስ ጊዮርጊስ ምን አለ ሲዘብትበት? ችግር የለውም በቃ ነገ ሰግዳለሁ፣ ሰልችቶኛል መከረውም አለ። ግን ቅዱስ ጊዮርጊስ ስራ ስላለው ነው እንደዚህ ያለ። አንዳንድ ጊዜ እኮ ፈሊጥ ያስፈልጋል። ደስ ስላለው ወስዶ የት ያስገባዋል? ከቤተ መንግስቱ። እዛ ውስጥ ማን አለች? የንጉሱ ሚስት ለእስክንድርያ ንግስቲቱ። እሱን ያሳደረበት ቤት፣ ቅዱስ ጊዮርጊስን ያሳደረበት እሷ ከምታድርበት ቀጥሎ ያለው። ቅዱስ ጊዮርጊስ ምን መዘመር ጀመረ? የዳዊት መዝሙር ወነግር ስምዐከ በቅድመ ነገሥት ወኢትኀፈር። የዳዊትን መዝሙር ምነዋል አልጠፋ ጸሎት። ለምን የዳዊትን መዝሙር ዘመረ ብትለኝ እና ምን ይዘምር? ሰማዕታት ሁሉ መዝሙራቸው ምንድን ነው? የዳዊት ነው። ጻድቃን ሁሉ እሱ ነው እኮ መድኃኒታቸው። ጣዕመ ዝማሬው ከልቧ ገባ። ከዚያ ደንገጥሯን ይዛ ገብታ ይሄ የምትለው ምንድን ነው? የዳዊት መዝሙር ነው። እስቲ አስረዳኛል። አስረዳት። እስቲ ጨምርልኝ ስትለው ከስነ ፍጥረት ጀምሮ እስከ ጌታ ማዳን ድረስ ነገራት። እኔማ ክርስቲያን ነኛለሁ አለችው። በጠዋት ዲዮቅልጥያኖስ ሊወጣ ሲል እነዚህን ክርስቲያኖች ግን ባትጣላቸው ጥሩ አይደለም ትለዋለች። እሷ ብዙ አልሰማትም፣ ወጥቶ ሄደ። አዋጅ ተነግሮ ህዝቡ ሁሉ በሙሉ ተሰብስቧል። ጊዮርጊስ ለጣዖት ሊሰዋ ነው ተብሎ። ግን ይሄ ዜና በጣም መራራ የሚሆን ለማን ነው? ለዚያች መበለት። ለምን? ክርስቲያን ከሆነች ገና አንድ ቀን ሆኗ። ካመነች እያለቀሰች ልጇን ይዛ መጣች እና ምን ይላል መጽሐፍ? አክሞሰሶ ይላል። ፍክክ አለ። አስቀምጨው አላት። አስቀምጣት። ለከብለካ አንተ ሕፃን እንዲህ እልሃለሁ በጌታችን በኢየሱስ ክርስቶስ ተነስ አለው። ብድግ አለ። ምኑ ተፈታ? እንዴት ዋላችሁ? ምኑ ተፈታ? መጀመሪያማ ጆሮው ተፈታች። ሰማው እኮ አይደል? ከዚያ ቀጥሎ ምኑ ተፈታ? እሺ ሲል ማለት ነው። ሄድና
እዚያ አጵሎንን ናውጣ ብያለሁ። ደግሞ ስትወጣ አለ ወርቅና ብሩን አይደለም ሰው እንደሚያይ ተገልጠ በእውነት ወጣለሁ። ያ ምናምንቴ ተገልጾ መጣ። ተናገር አለው፣ ሐሰቱን ተናገረ። በል አንተም ካህናተ ጣዖትም ይደምሰሱ አለ። ምድር ተከፍተዋተችው። ታላቅ አፍራት ሆነ። ታላቅ መነዋወጥ ተደረገ። በዚህ ምክንያት ብዙ አሕዛብ አምነው ሰማዕትነት ተቀበሉ። እሱን አሰቃዩት ብሎ እሱ ወደ ቤተ መንግስት ሲገባ ለእስክንድርያ ተበሳጭታዮች ምን ነው ተበሳጭ አለችው። ጊዮርጊስ ጉድ ያደረገኝ እኮ ብሎ አላት። አይ ክርስቲያኖችን አትጣላቸው፣ አምላካቸው ኃይለኛ ነው ብያለሁ እኮ አለችው። ኋላ ገባው ጊዮርጊስ አምናለሁ ያመነ መስሎ የገባበት አንቺም እንዲያደርገሽ ብሎ ባለፈው እንደነገርኳችሁ የሚያሰቅቅ ነገር ነው። እንደዛ አድርጎ እሷን ገደላት። ሰማዕትነት ተቀበለች። ግን ከሰማዕትነት ከመቀበሏ በፊት ጊዮርጊስ አለችው እንደ እየተሰቃየች አካሏን እየቆራረጧት ሳልጠመቅ ሞቼ መጎዳቴ ነው አለችው። አይዞሽ እህቴ የአንቺ ጥምቀት ደምሽ ነው፣ በደምሽ ተጠምቀሻል፣ ክርስቶስ እየጠበቀሽ ነው፣ ሂጂ ወደ ዘላለም ሕይወት አላት። ሄደች። ቅዱስ ጊዮርጊስ ብዙ ታምራት አድርጓል። በነገራችሁ ላይ 70 ነገስታት ዲዮቅልጥያኖስ ወይም ዶዲያኖስ በስሩ ነበሩት እና አንተ በእውነት የአንተ አምላክ እውነተኛ ከሆነ እኛ የተቀመጥንበትን ወንበራችንን አለምልም አለ። ጸሎት አደረገ፣ ለመለመ። ምታት ነው አናምንም አሉ። እንደዚህ አይደለም ይባል። ኋላ ደግሞ ሞቶ ከተነሳ በኋላ ፈጭተው ተመልሶ ሲመጣ ፈጭተው የበተኑት ገና በመንገድ እያሉ አረ ወንድሞቼ ቆዩ ለችሁ ምታት ነው ይመስላል። አሁን ፈጭተን በትነን ተነሳው። እንዴት? በአምላኬ በጌታ በኢየሱስ ክርስቶስ አይ አምላክማ አምላካችን ነው ብሎ አምነውት እነሱም ተሰውተዋል። ኋላ ተመልሶ ይመጣ አናምንም፣ አንተ ምታትን አንተ ጊዮርጊስ አይደለም ማለት እንድታምኑ ምን ላደርግላችሁ አላቸው። ሙታ አስነሳልን አሉት። ያን ጊዜ ነው ረገጸ ምድርን ምን አላት? ረገጣት። ጸሎት አድርጎ አንሳ ሙታን አባ ጊዮርጊስ። አባ ያለውን ምን ትተረጉማላችሁ? ባለፈውን አልኳቸው። አባ አባቴ ነው አይደለም። አባ ብሂል መዋኢ ብለው የተረጎሙ አሉ። እንግዲህ አባ ተብሎ ለሰማዕታት ከተቀጸለ መዋኢ፣ ለጻድቃን አባቴ፣ ለሰማዕታት ከተቀጸለ ግን አባ ሲል መዋኢ፣ ድል የነሳ አሸናፊ እንደማለት እና ከዚያ የተነሱት የሚገርመው ነገር ተነስተው የተነሱት ለካ አረማውያን ናቸው። የጌታችን ክብር ገናናነት አምላክነት ተናግረው አጥምቀን አሉት። እንደገና ዳግመኛ ምግርን ረገጣት፣ ውሃ ፈለቀች። ከዚያ ሊያጠምቃቸው እሱ አይቻለው፣ ምክንያቱም ቅስና የለው። ቅዱስ ጊዮርጊስ የክህነት ደረጃው ምንድን ነው? ምዕመን ነው። ግን ደግሞ ምንድን ነው? ዲያቆን። ይገባችኋል? ሐዋርያት ምን አሉ? ሰማዕታት ሰማዕትነት ከተቀበሉ በኋላ ምዕመን ቢሆኑ ጳጳስ ሳይሾማቸው ማድረጋቸው ምን ይሆኑ? ዲያቆን። ዲያቆን ቢሆኑ ጳጳስ ሳይሾማቸው ምን ይሆኑ? ካህን፣ ቄስ ይሆኑ። ከዚያ በላይ ግን ሹመት ግድ ይፈልጋል። ቅስና ስለሌለው ጌታዬ ከሐዋርያት አንዱን ላክልኝ አለ። አንድ ጊዜ ዮሐንስ፣ አንድ ጊዜ ቶማስ መጥተው አጥምቀውለታል። እንዲያ እያደረገ ኖረ። በመጨረሻ ተስማምተው አንገቱ ይቆርጣሉ። ያን ጊዜ ነው ጸሎት አድርጎ ዲዮቅልጥያኖስ ሲቀር 70 ነገስታት በሙሉ እሳት ወርዳ በላቻቸው። ዲዮቅልጥያኖስን በኋላ ያጠፋው የእሱም ቤተክርስቲያን አቃጥላለሁ ብሎ ሲሄድ ሚካኤልና ገብርኤል አይኑን አጣፉት። ጊዮርጊስ ደግሞ በደወሉ አናቱን ብሎ አብዶ 7 ዓመት ኖሮ ዲያብሎስ ነው ገደል የከተተው። ዲዮቅልጥያኖስ የጠፋው ወይ ዶዲያኖስ እንደዚያ ነው። እና መጨረሻው ምንድን ነው? በሰላም አደወ ወመንግስተ ክብር ወረሰ። በሰላም ከወዲያ ዓለም ወዲያ ዓለም ተሸጋገረ፣ የክብር አክሊልንም ወረሰ። በሰማዕታት ላይ አለቅነት ተሾመ። ሰማዕታት ሁሉ ሲሄዱ ለእርሱ መስገድ ግድ ሆነ። ስርዓት ተሰራ። ለዚያ ነው አቡነ አቢብ ሰማዕትነት ተቀብለው ሲሄዱ ለጊዮርጊስ ስገድ ተባሉ። ምነው ጌታ ሌሎች ቅዱሳን ጋር ስታስተዋውቀኝ ያልተባልኩ ለእሱ አለ። እሱ ከሰማዕታት ሁሉ የሚበልጥ መከራ የተቀበለ ነውና እጅ ልትነሱት ይገባል አለ። እጅ መንሳቱንስ በደስታ አድርገዋለሁ፣ ግን ለፍቅር እንደሚገባን ያልተሰቃየውምና መልሰኝ እሱ የተቀበለውን ያክል መቀበል ይሻለሁ ነው። አይ ዘመነ ሰማዕታት አልፏል ብሎ ከጻድቃን ገዳም ከቷቸዋል። እና ገባሬ ተአምር ኮከበክር ያሰኘው እሱን የቅዱስ ጊዮርጊስ። አሁን ሰዓት ስለሄደብን የሳምንቱን ቅዱሳን ስማቸውን እንጥራና የርዕሳችን ማጠቃለያ እንሰጣለን። እንዴት ዋላችሁ? ዛሬ 23 አይደል ተገናኝተን የነበረ በ16 ነው። በ17 ያዕቆብ ወልደ ዘብዴዎስ ሐዋርያው ከ12 ሐዋርያት አንዱ ደቀኛው ቋንቋ ብዙ ቋንቋ ያውቃል የምንለው። በ17 እናታችን ቅድስት ማርያም ባውፍልያ ነበረች። በ18 ቅዱስ አውሳቢዮስ፣ አባ ጴጥሮስ፣ አባታችን አቡነ አቢብ፣ አባ ቡላ
ዓመታዊ በዓላቸው ነው። በ19 ቅዱስ ስምዖን ዘአርማንያ በግብፅ ከተሰዉ ቅዱሳን ሰማዕታት አባ አብርሃም፣ አባ ዮሐንስ፣ አባ ዳዊት የሚባሉ በፋርስ ከነበሩ ሰማዕታት ቅዱስ ባሴቅን አንድ ማስታወሻ ስምዖን አረጋዊ የተሰዋበት ምክንያት ክርስቲያኖችን ሲያሰቃያቸው ጳጳስ ነው። ዝና ሰማ። ምን አለ? ሄዱ መጀመሪያ ደብዳቤ ነው የጻፈለት። ክርስቲያኖችን አታሰቃያቸው አባት በሉ እስቲ አባት ይሏል። ይሄ ነው አየህ፣ ልጁ ሲሰቃያየ ዝም የሚል አባት ምኑ ነው አባት? እንኳን አባት ወንድም እንኳን ዝም ካለ ምኑ ነው ወንድም? ኧረ ሰውነቱም ይጠረጠራል። ያደለው ለማያውቀው ሰው ፍትህን ለምን ብሏል። ተሰቃይቶ በ120 ዓመቱ ተሰቃይቶ ሞተ። ባሴቅሳ በምንድን ነው የተሰዋ? ሰማዕታቱ ሊገደሉ ሲሄዱ 150 ሰማዕታት አንደኛው ደነገጠና ሊክድ ሲላየው ከኋላ ከዙ መካከል ያለ ነው ክርስቲያን ነው። ሄደና ናስቲ አንተ አይዞህ ምንድን ነው አለው። ሰይፉን ፈራሁት አለ። ችግር የለውም አይነን ጨፍነው ቀላል ነው፣ ወደ ዘላለም ሕይወት ትሄዳለህ። ዝም ብለህ አይነን ጨፍነው ብዙ አያምም። ለማደፋፈር አይኑን ጨፍነው ቆረጡት። ሲፈራ ንጉሱ አይቶ ስለነበረ ይሄን ሰው ማን ያበረታው አለ። ባሴቅ ነው። አንተንማ በሰይፍ አልቆርጥህም ብሎ በቁሙ ቆዳውን ገፈፈው። ምላሱን ቆርጦ ቆዳውን ገፎ ነው ይገደል። ቅዱስ ባሴቅ በ20 አባ በብኑዳ ቄርሎስ እና 13 ልጆቹ ከሚስቱ ጋር ሰማዕትነት የተቀበለበት ነው። በ21 እዚያኛው ጉባኤ አጋጣሚ ሄጄ ነበረ። ለቅዱስ ብሩታዎስ ሐዋርያ የአቴናው እመቤታችን ስታርፍ ደርሶ ያመሰገናት አረጋዊ ደራሲ ፍልሱፍ ይባላል። የአቴናው አባ ዕንባቆም የደብረ ሊባኖሱ አቡነ ሀደራ ጻድቁ ተንቤን ቆላ ተንቤን ገዳም ያላቸው አቡነ ሀደራ ዓመታዊ ዕረፍት በዓላቸው ነው። በ22 አባታችን ቅዱስ ተክለ ሃይማኖት ደብረ ሊባኖስ የወረዱበት የጌታችንን ቅዱሳት መካናት እያንዳንዱን በአይነ ስጋ ሳይሆን በአይነ መንፈስ ከጽንሰቱ እስከ ዕርገቱ የእመቤታችን ከጽንሰቱ እስከ ዕርገቱ ድረስ እያንዳንዱ ነገር ጌታችን ከ1200 ዓመት በፊት የነበረውን በተግባር እያሳያቸው የጎበኙበት ከንባብ ብዛት ዓይናቸው የጠፋበት እመቤታችን ዓይናቸውን ያበራችበት ወደ ሰማይ ወስዳቸው ከካህናት ጋር ያጠኑበት መታሰቢያ ያን ቀን እናከብራለን። ታላቁ ሊቅ ቅዱስ እለእስክንድሮስ ሰለስቱ ምዕት አላችሁ። ቅዱስ እለእስክንድሮስ የሰለስቱ ምዕት ሰብሳቢ አይደለም? መታሰቢያ መደረግ ነበረበት። እኔ መቼም ዘላለም እኔም መውቀስ ነው፣ እናንተም መዘንጋት ነው ስራችሁ። እኔም መውቀስ ነው፣ ሁለታችንም አንጠቀምም። እውነቴን ነው። ሰው በትችት የሚጸድቅ ይመስላችኋል? እንዴት ዋላችሁ? እንኳን በትችት በማስተማርም አይጸደቅም። ምን ይማልነገራችሁ? ለእኔም አይጠቅመኝም፣ ለእናንተም ዝንጋዩ አይጠቅማችሁም። ስለ ቅዱስ እለእስክንድሮስ ከዚህ በፊትም ስለተነጋገርን ወደፊትም እንነጋገራለን። ያን ቀን አባ ይስሐቅ አለ፣ አባ ሚካኤል አለ፣ አባ ማርቆስ። እኔ የአባ ማርቆስና የአባ ሚካኤል አንዳንድ ነገር ብቻ ልንገራችሁ። አባ ማርቆስ ማለት በ9ኛው መቶ ክፍለ ዘመን የነበረ የግብፅ ሊቀ ጳጳሳት ነው። ማርቆስ ዳግማዊ ወይ ማርቆስ አዲስ ይባላል። ፓትርያርክ ወይም ሊቀ ጳጳሳቱ ነው ተሹሞ። በጊዜው ከሮም ግዛት የፋርስ ሰዎችና አረቦች ክርስቲያኖችን በጦርነት ማርከው ይዘዋቸው መጡና ባርነት ይሸጧቸው። ይህንን ሰማ ለናዋላችሁ ሄዶ ከመኳንንቱ ከነገስታቱ ተከራክሮ መውሰድ አይችልም። ለምን? በጦርነት ስለማረኳቸው። በጦርነት የተማረከ ሰው እንደምታውቁት ዕቃ ማለት ነው፣ ከባድ ነው። ስለዚህ እነሱን ማትረፊያ መንገድ ምን አሰበላችሁ? አባት የሚለው ነገር እንዲረዳ ነው። አባት ቅዱስ ማርቆስ ምን አደረገ መሰላችሁ? ከቤተ ሊቀ ጵጵስና ያለውን ገንዘብ በሙሉ አየ፣ ያንን አወጣ። ከየአድባራቱ ስጡኝ አለ። በእግሩ እየሄደ በምዕመናን ቤት እየዞረ ለምኖ 3,030,000 የወርቅ ዲናር ሰበሰበ። ለምኖ በዛ ገንዘብ ሄዶ ክርስቲያኖችን ገዛቸው። ገበያ ላይ ሄዶ ማለት ነው። ይሄ ነው ሰው ማለት፣ እንደዚህ ነው። ክርስቲያን ማለት እንደዚህ ነው። ገዛቸውና ነፃ ወጣቸው። እኩሉን ትዳር አጋባቸው፣ እኩሉን ምናኔ፣ እኩሉን ደግሞ ወደ ሀገራቸው መለሳቸው። እንዲህ ያሉ አባቶች ነበሩ። አባ ሚካኤልን ደግሞ ፓትርያርክነት በግድ ሾሙት፣ ሊቀ ጳጳስና 2 ዓመት ከመንፈቅ ቆየ። አላ እዚያ ያሉትን ክርስቲያኖችን እስቲ ተውኝ፣ እንዲህ አብይ ጾምን እባካችሁ እንዲሁ ገዳም ይቼል ጾም ማለት። ምክንያቱም የቀድሞ አባቶቻችን የግብፅ ሊቃነ ጳጳሳት የሚጠሉት ነገር ምንድነው ከተባለ ከተማ። የዛሬዎቹ ሳ አይደለም፣ አይመለከተኝ እንኳን ብዬ እንዲሁም ችግር ነው፣ አይጣል ነው። እንዲያው ስራ የጠፋ ይመስል ንቀው መተው አልችሉ ብሎ ንቀው ቢተው እንደምን አለ ተንቆ ይተዋል እኮ እንደው ሰማሉ አውቃል ባለሎች ንቀው ቢተው ምን አለ? አንድ ተራ ጎንደር ውስጥ ያለ የሚለፈልፍ የሚሳደብ ምናምን ብሎ ንቀው ቢተው እንደምን አለ? እኛም እኮ ትተናል አይደል? ቤተክርስቲያን ላይ ሁሉ ግፍ እየተደረሰ እኮ ዝም ብለናል እኮ። ምን እያለ ነው? ምንም እኮ አይደል፣ ዝም እኮ ብለናል።
ግን አባቶቻችን ምን አሉ? ሰይጣን ሰው አይንቅም። ለበጎ እንዳይመስላችሁ፣ ለማክበር አይደለም። አይገሌ ኃጢአተኛ ነው ንቆ የሚተዋችሁ እንዳይመስላችሁ። አይለቃችሁም። ጨርሳችሁ ካልጠፋችሁለት አይተዋችሁ። ሰይጣን ክፋቱ እሱ ነው። አትተኙለት፣ አንተኛለት። አንዳንዱ ሰው ሲያዩት እንደዛ ይመስላል። እና አባ ሚካኤል ገዳም ሄዶ በቃ ልክ ወይ ልጁ እንደሞተበት አባት ወይ እናት አባቱ እንደሞቱበት ልጅ በጣም አምርሮ አለቀሰ። ከዚያ ጌታችን ምን አለው? ጌታዬ እኔ በከተማ መኖር አልችልም። እኔ በዚህ የጵጵስና ልብስ በዚህ የጵጵስና ወንበር አልችልም። እባክህ ጌታዬ ትቼው በረሃ እንዳልገባ እረኛ ነኝ፣ አልችልም። ብቸኛው ቀዳዳ ብቸኛው መፍትሄ አንድ ነው፣ ውሰደኝ እባክህ ከዚህ የጵጵስና መንበር ለየኝ በሞት አለው። ትንሣኤ ሲደርስ ወሰደው። መልአከ እግዚአብሔር መጥቶ ሞተ፣ አረፈ። እግዚአብሔር በረከታቸውን ያሳድርብን። እንግዲህ እነሱ ጠብታ ቢኖረን እንዴት እመኝ ነበር ሁላችንም። ዛሬ 23 ነው። ቅዱስ ጊዮርጊስን አወሳነ። ቅዱስ ሮቆ ቸነፈር ብድብድ እንዳይዝ በስሙ የሚማፀን ቃል ኪዳን የተቀበለ ነው። ነገ ስንት ቀን ነው? 24 ነው። አባ ይድራ፣ አባ ሱንትዮ፣ ቅዱስ ጻና አሉ። በ25 እናታችን ቅድስት ሳራ ተወዳጇ እናታችን ከሁለት ልጆቿ ጋር የተሰዋችው። ባይታዊ ቅዱስ ገዳማዊ አባ በብኑዳ የአባ መቃርስ የመጀመሪያው ታላቁ ደቀ መዝሙር እና ኢትዮጵያዊ ጻድቅ አቡነ ገብረ ማርያም የገዳመ ልሆኝ። በ26 ቅዱስ ሱስንዮስ ወልደ ሱሲ፣ ቅዱስ ዮሐንስ ባቢሎናዊ። በ27 ስም አጠራሩ የከበረ ደግነቱ ያማረ ታላቁ ሰማዕት ቅዱስ ፊቅጦር ዓመታዊ በዓሉ ነው። ጉባኤ ይኖር ይሆናል፣ ካልሆነም አንዱ ለሰሱ አስተምር ይሆናል። በዕለቱ ስሙን ሳንጠራ እንደምን መዋል ይቻለናል? ቅዱስ ፊቅጦርን እናቱ ቅድስት ማርታ ከእሱ ጋር የተሰዋችው የ15 ዓመቷ ብጽዕት እስጢፋና፣ ፈረንጆቹ ኮሮና የሚሏት ቅድስት እስጢፋና። ከኢትዮጵያውያት እናቶች መካከል ቅድስት ክርስቶስ ክብራ የአቡነ ገብረ ናዝራዊ እናት፣ ቅድስት ዓመተ እግዚ የአቡነ ሐራ ድንግል ረድ የነበረች ደገኛ እናት፣ ረዳት የነበረች ቅድስት እናት እና አባ ኖባ እነ ሲሶማ ኖዳ የሚባሉ ቅዱሳን ሰማዕታት ዓመታዊ በዓላቸው ነው። በ28 ቅዱስ ሜሌዎስ፣ ቅዱስ ብስጣውሮስ አሉ። በ29 አባ አካክዮስ፣ አባ ገምሶ፣ ቅዱስ አርስጦስ የሚባል ከ72ቱ አርድእት ሐዋርያ ነው። የዛሬ ሳምንት በ30 ወንጌላዊ ቅዱስ ማርቆስ ዓመታዊ የዕረፍት በዓሉ ነው። እናታችን ቅድስት ማርያም እናትንም እናስባለን። ሁላችንም የዚያ ሰዎች ይበለን። ትምህርታችን ባጭር እንግታ። ትምህርታችን ባጭር ለመግታት ርዕሳችን ምንድን ነው? ተንስ እግዚኦ ከተበቀል በቀሌ፣ አቤቱ ተነስ በቀሌንም ተበቀል። 1 2 3 ብለን ባጭር እናደርገው። ተናጋሪው፣ ለማኙ፣ ጸሎተኛው የሚለምነው አዳም ነው እንበል። በአዳም አንጻር በብሉይ ኪዳን የነበሩ የልጆቹ በሲኦል የገቡትን ተንስ እግዚኦ ይላሉ መድኃኒታችን። ተንስ እግዚኦ ማለታቸው ምንድን ነው? 1 በረድኤት፣ 2 ስጋችንን ለመዋሃድ፣ 3 ለእኛ ፍቅር ስትል ሙታልና ተንስ እግዚኦ፣ ተነስ በኃይል በስልጣን ተንስ እግዚኦ ይላል። ሁለተኛ ስለ ቅዱስ ዳዊት እንጠቅሳለን። ደህና ዋላችሁ። ቅዱስ ዳዊት ጠላቶቹ ያሳድዱታል። አንድ ጊዜ እና አቤሴሎም የሚገርማችሁ ነገር አዳም አባታችን ተነስና በቀሌን ምን በልልኝ ተበቀልልኝ አለ። ጠላቶቹ አጋንንት እንዲበቀልለት። ቅዱስ ዳዊት ደግሞ ጠላቶቹ እነ ኢዮአብ እነ ሳሚ ወልደ ጌራ እና አቤሴሎምን እግዚአብሔር ተበቅሎ አጥፍቷቸዋል። በቀል የማን ነው? የማን ነው? የእግዚአብሔር ነው። ሶስተኛ ተንስ እግዚኦ አለው። በረድኤት ነው፣ በመርዳት ነው። ከዚያ ተናጋሪዎቹ መቃብያን ይሆናሉ። መቃብያንን ያሰቃያቸው ማን ነው? አንጥያኮስ። ተንስ እግዚኦ በረድኤት ተነስ ወተበቀል በቀሌ። አንጥያኮስን አጥፋው፣ ተበቀልልኝ። ቤተ መቅደስን አፍርሷል። ይቅርታ ማፍረስ አይደለም፣ ቤተ መቅደስን አርክሷል። ቆሻሻ የጣዖት መስዋዕት እንዲሰዋበት አድርጓል። ህዝቡን ፈጅቷል። ስለዚህ ተነስና በቀሌን ተበቀልልኝ። ከዚያ ሁላችን ምዕመናን ተንስ እግዚኦ ወተበቀል በቀሌ እንላለን። አቤቱ ተነስ፣ ከሙታን መካከል ተነስ፣ በቀላችንንም ተበቀልልን። መኑ እያስባልክ ጠላት ዲያብሎስን በመስቀል ኃይል በንፋስ አውታር ጠርቀህ ወጥረህ ይዘህ በትንሣኤ ኃይል አስጨንቀው፣ ሲኦልን በርበራት። በቀላችንን ተበቀል፣
ምርኳችንን መልስ። በቀል ያንተ ነው፣ ፍርድ ያንተ ነው፣ እውነት ያንተ ነው፣ ዳኝነት ያንተ ነው። ተነስ፣ ሞትን ድል አድርግ። እኛ ብለህ ነው የሚያደርገው ሆኖ ሳይሆን ልመና ነው። አቤቱ ተነስ፣ ተነስልን ነው ለእኛ። በቀላችን ተበቀልልን። በመጨረሻው ግን ቅዱስ ጊዮርጊስን እመቤታችንን እናነሳና አጭር ልመና እናደርጋለን። ቅዱስ ጊዮርጊስ የመጨረሻ ጸሎት ምንድን ነው? ተንሥእ እግዚኦ ተበቀል በቀሌ። ሰባ ነገሥታትን እሳት ከሰማይ አውርድ አቃጥልልኝ ምን ማለት ነው? ቤተ ክርስቲያንን ያሰቃዩ እኔን ሲያሰቃዩ የኖሩ ሰዎች እሱን ስላሰቃዩት አይደለም፣ ቤተ ክርስቲያን ላይ ስላደረጉት ነገር በሙሉ አቤቱ በፍርድ በረድኤት ተነስ፣ ሰባ ነገሥታትን ዲዮቅልጥያኖስ ዱድያኖስን አጥፋ፣ በቀሉን የቤተ ክርስቲያንን በቀል ተበቀልላት አለው። እግዚአብሔር ተበቀል አልተበቀለም? ተበቅሏል። ሰባ ነገሥታትን ከነንጉሳቸው ከነንጉሰ ነገሥታቸው አጥፍቷል። ጊዮርጊስ እንደዚያ ተንሥእ እግዚኦ ወተበቀል በቀሌ። እመቤታችንን ሳናወሳ አንቀርምና እመቤታችን ድንግል ማርያም በስደት ሳለች የዳዊትን መዝሙር ዘወትር የምትጸልይ እኮ ናት እመቤታችን። ታዲያ እመቤታችን ስትሰደድ ጠላቷ ማን ነበረ? ሄሮድስ። ሬክቡ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ ወሶበ ገብሐ ኃጣይክቡ ሐሰስኩ ወይረከብኩ መካኖ እኮ እሱ ነው። ልጇን ለራሱ አይደለም። ምክንያቱም እመቤታችን ወዳጅ ተወዳጅ እናት ናት። ግን ልጇን ሊበላባት የፈለገ ሄሮድስን ተነስ ፍረድልኝ አለች። ተንሥእ እግዚኦ በመረድኤት በክንዶ ያለውን ጌታ ትለምናለች። ተነሳ ቤቱ ፍረድልኝ። ጌታችንም ሰዓቱ ሲደርስ ቀኑ ሲደርስ ሄሮድስን ተበቅሎ አጠፋው። ሄሮድስን ብቻ አይደለም በፍርድ ተነስቶ ተበቅሎ ያጠፋቸው ስንት ይቆጠራሉ? በብሉይስ በሐዲስስ ቤተክርስቲያንን ሲያሰቃዩት የኖሩት ከነ ኔሮን ጀምሮ እነ ጠራብሎስ ትራጃን፣ እነ ዳኪዎስ፣ እነ ዲዮቅልጥያኖስ፣ እነ መክስሚያኖስ፣ እነ ኡልያኖስ፣ ሌሎቹ በሙሉ አጠቃላይ ዛሬ አሉ። ስም አጠራራቸው አለ። ጌታችን በረድኤት ተነስቶ ተበቅሎ አጥፍቷቸዋል። ዛሬም ቤተ ክርስቲያንን ምዕመናንን የሚያሰቃዩትን እንዲህ ብለን ጌታችን ለምኗል። ተንሥእ እግዚኦ አቤቱ በረድኤት ተነስ፣ በመፍረድ ተነስ፣ ፍትህን በመስጠት ተነስ። ወተበቀል በቀሌ በቀሌን ተበቀል። ሶምሶንን አታስታውሱትም? አንድ በቀል እለምንሃለሁ ኃይል ስጠኝ ብሎ 3000 ኢሎፍላውያንን ከህንፃ ውስጥ አጥፍቷቸዋል አይደለም? ዛሬም ቤተ ክርስቲያን ላይ ክርስቶሳውያን ላይ ኦርቶዶክሳውያን ላይ ግፍ እያደረጉ ላሉት እኛ ከእግዚአብሔር ፍርድ ከሰውማ ፍርድ አንጠብቅም። ተስፋ የምናደርገው ምድራዊ ነገር እንደሌለ በግራ በቀኙ ታዝበነዋል። ብዙም አይደለም። አዎ ፍርድ ከእግዚአብሔር ነው። እግዚአብሔር ታዲያ የሚፈርድ በሰው አድሮ ነው ብሎ አይደለም፣ የሚያድርበት ሰው እስኪገኝ ድረስ ነው። ስለዚህ ተንሥእ እግዚኦ አቤቱ ተነስ። የጊዮርጊስ ፈጣሪ የቅዱስ ጊዮርጊስ የቅዱስ ዳዊት ፈጣሪ ወልደ አለማርያም የድንግል ማርያም ልጅ አንዱ አምላካችን ጌታችን ኢየሱስ ክርስቶስ አቤቱ ተነስ፣ ፍረድልን፣ ፍረድልን። በግፍ ስለሚታረዱ ፍረድልን። ለወሬ እንኳ ሳይበቃ ደቡብ ጎንደር ላይ እነዚያ ሁሉ አገልጋዮች ወጥተዋል። ተረሸኑ። አልሰማችሁም? መጀመሪያ አትሮንሰ ማርያም ነበር አይደል? ለወሬ እንኳ ሳይበቃ ቀራል። እንደገና ደግሞ ተከተለ። ቅዳሴ ወጣው አፋቸውን ሳይሽሩ የቆረበ አካላቸው እንደዚያ ሲሆን የሚያዝን ልብ የለንም እኛ። እንዲያው ተነስና ተበቀል ስንል ግን የመጀመሪያው በቀል ወደኛ ይመስለኛል፣ ወደ እነዚያኞቹ አይመስለኝ፣ ወደና ወደ እናንተ ይመስላል። በጎኖቻችን ደግሞ ወደምንዘብት ለኛ በተለይ ቤተ መቅደስ ወዳለን ሰዎች ነው የመጀመሪያው በቀል። ተበቀልት ብለን ስንል ከባድ ነገር ነው ልመናው። ነገር ግን የእግዚአብሔር ፍርድ የሚያስፈልግበት ጊዜ ላይ እንጃ እየደረስን ነው መሰለኝ። ታዲያ ፍርዱ ሲመጣ ከቤት ነው የሚጀምር። ቅዱስ ጴጥሮስ ነግሮናል እኮ ሐዋርያው ቅዱስ ጴጥሮስ ፍርድ የሚጀምር ከየት ነው? ከቤት ነው። ግን ሁሉም ከደጁ እስከሚደርስ ድረስ እንደ ሰባት ካት ውሃ ውስጥ ከአንገቱ እስከሚደርስ ድረስ ምንም አይመስለው፣ ምንም ጨርሶ ትንፋሽ እስካለች ድረስ የእኛ ሰው ከመዝለል ከመጥገብ እግዚአብሔርን ከመበደል መቼም የምንታቀብ አይመስለኝም። አሁን ስመለከተው ለእናንተ ላይሆን ይችላል፣ ለብዙዎቻቸው ይወቀሳል። ለሚመለከተን ብቻ ነው። በተለይ አገልጋይ ነን ለምንል አትሮንስ ላይ ለምንቆም ቤተ መቅደሱ ላይ ለምንቆም ሰዎች ያ እየፈሰሰ ያለ ደም ጽዋው ሲሞላ ገዳዮችን ብቻ አይደለም አስገዳዮችንም ብቻ አይደለም የወገኖቻችንን ደም እንደ ተራ ነገር ንቀን ላየን ለሁላችንም ያ በቀል ይመጣል። ያም ሆኖ ግን እግዚአብሔርን በቃለ ዳዊት በቃለ ጊዮርጊስ በቃለ ቅዱሳን በቃለ አበው ተነስ እግዚኦ አቤቱ ተነስ
ተበቀል በቀሌን ፍረድልኝ። ቤተክርስቲያን ትላለች ፍረድልኝ። አዎ ቀኑ እየደረሰ ይመስላል እግዚአብሔር እንደፈቀደ እና ለሁሉም የእመቤታችን ጣዕመ ፍቅሯ የቅዱስ ጊዮርጊስ በረከት የቅዱስ ዳዊት ሀብቱ ይደረብን። ለዛሬ ከረጅም ባጭር ከሙሉ በክፍል ይሄው ይበቃናል። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። የቅዱሳንን ጸጋ በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ቸሩ መድኃኔዓለም ይሰውረን። ለምስጋና እንነሳ።
ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። የቅዱስ ዳዊት ሀብቱን የቅዱስ ጊዮርጊስ በረከቱን ያሳድርብን። ሰላሙን፣ ቸርነቱን፣ ረድኤቱን ያድለን። ስብሐት ለስተላለቀ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና በመዳግም ምጽአቱ እያስታፍረና ተሰብሖተ ስሙ ያንቃና ወበአምልኮቱ ያጽናና እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ እዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአግሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥበት የሰጣቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስለ እግዚአብሔር ስለ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ለበል ሰላም ለኪ ዘንሰግድ ለኪ ማርያም ዘነስተወቅባኪ ማርያም የተማይጸነች በእንዳና ምኪ ያቂማ ወኪ ማይወረኔ ወንድን ካርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታደረ ሲል እግዚአብሔር ወተናስ መንፈስ በአምላኪ መድኃኒት እስማኤ ማማና አመቱ ናሆሚ ያስተበጹን ይኩል ትውልድ እስመ ገብረ ጌታ ያለው ቅዱስ ስሙ ወሳይሉን ለትውልድ ትውልድ ለይፈር ወገብረ ኃይለ በመዘራይቱ ወዘሮ ሙለኛ ቢሉና ለቦሙ ወለዘቶ ምናየና መናብርቶ አይቢዮ ሙለዞታ ማስለቦም በረከቱ ለሩባን ወበነው መራቆሙ ለቡላን ተወፎ ለእስራኤል ቆዩ ለከረሳይ ሩዚ ቢሉ ሙላን ለአብርሃም ሙዚየም ስከናለን ባረክነ ቅድስና ንጽሕና ስትነፍተን ማይሰሩ ለስልጣን ሙሉ መደለ ለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽሕ መዝገበ ራእይ መዝገበ ይዋሃት ባረክነ በእኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነገረ ሲለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአት ለምደምሳሲ ኃይሌ የሥላሴ ወጽዮን የሥላሴ በስመ ሥላሴ ለዘክር ከይሲና አብ የዳዊት ንጉሠ እስራኤል ባለ መዝሙር ሰናወጡ መቃል ታለበውን የነገሩ ፍካሬ ኩሉ አምሳል ከማሰበሁ ለእግዚአብሔር ሎ ከመወደሷ ለማርያም ድንግል ዘጸርወ እብል ሰላም ለኪ መጽሐፈ ሕጉ ኪዳን አምሳለ ጸልየ ዘእምለለጸውዑ ስመኪ ውስተ ገጸ ኩሉ መካን ረድኤተ ልብ ለኃጥአን ረድኤተ ልብ ለግፉዓን ረድኤተ ልብ ለኩሉ ማርያም አማን ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ በክርስቶስ ወልድኪ ኢይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎተ ለማርያም ወስለታ ያድኅነነ እማትወልዳ ጸሎተ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካንነ ደብረ መድኃኒት ለቤተ ክርስቲያን ቅዱስ ወለሀገሪቱነ ኢትዮጵያ ለአግብርታ ወለአይናታ ይኩነነ ከመ ወንታ በጸሎትሽ ወስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ከርሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አብዩ ለንጹሐን ስለ ክቡራን ሐዋርያት ለጻድቃን ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝ። ጸሎት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸር መድኃኒዓለም ፈጣሪያችን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ሰላምን ረድኤቱን እንዲያዝልን የዳዊት አቤቱን የጊዮርጊስ በረከቱ እንዲያሳድርብን ከታዘዘ መቅሰፍት ከነደደ እሳት ከዕለት ጥቂት ከዘመነ መንሶት እንዲሰውረን ከግራ ቁመት ከገሃነመ እሳት እንዲያድነን የመምህራችን የገብረ ኪዳንን የወንድማችን የፍቅረ ሥላሴ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት ስትቆሙ አስቡን አትርሱን የሚሉ ወገኖቻችን ሁሉ በቸርነቱ እንዲያስብልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ
ከመነኒ ለድግር ሰዓት ሰለነ ታበአን እግዚኦ ሰመንሶ ተላደነ ሁሉ ኩስ በዚያ ከይእቲ መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ሊተዘከር እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጽእ ነቢኪ አብ ወወልድ ወመንፈስ ቅዱስ ምሕረቱ በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ የሙሴ የአሮን የዳዊት የሰሎሞን የጊዮርጊስ የቦቆ በረከት የዚህ ቅዱስ ስፍራ በረከት መታሰቢያ የተደረገላቸው ሁሉ ቅዱሳን በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተክርስቲያን በረከት የቅዱስ የንጹሕ መስቀል በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር ንጽፍ ድርብ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። አጭር መልእክት ልንገራችሁና እንጨርሳለን። ያው በጊዜ የጨረስነ ይመስለኛል። የመጀመሪያው ሚያዝያ 30 ማለትም የዛሬ ሳምንት የነዳያን ዝክር ይኖራል። ስለዚህ ዝክሩን የሚያዘጋጁት የቅዱስ ማርቆስ ወንጌላዊ ክፍል አገልጋዮች ይሆናሉ። አብራችሁ መሳተፍ ሁላችሁ ትችላላችሁ። ግን ዝክር መዘክር ከፈለጋችሁ የዛን ቀን እንድንዘክርላችሁ አብሮ ከሚዘጋጀው ጋር ሳንቲም ማዋጣት ከፈለጋችሁ ትችላላችሁ። ከበር ላይ ነው ወንድሞቻችን የሚሏችሁ። የቅዱስ ማርቆስ ወንጌላዊ ለነዳያን የሚዘጋጀው ድግስ ማለት ነው። ከዚያ በተረፈ የፍትሐ ነገሥት ኮርስ ነገ ይቀጥላል። ቀጣዩ ክፍል ነገ ቅዳሜ 10 ሰዓት ምህላ 11 ሰዓት ጉባኤ ነው። ሐሙስ እንደገና ክለሳ ይኖራል። ስለዚህ ሐሙስ ደግሞ ፍትሐ ነገሥት ክለሳ ይኖራል። ቅዳሜ መደበኛ ትምህርት፣ ሐሙስ ክለሳ ይኖራል ብለውናል። ያው ለአጽንኦተ ነገር ቅድም ተናግሬያለሁ። በእርግጥ ግን ስለላኩት የወንድማችን ቴዎድሮስ ጋብቻ ስነስርዓቱ እሑድ ሚያዝያ 25 ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ነው የሚፈጸመው። ይህንን በድጋሚ ለማስታወስ ነው። መዝሙሩን ላሰናበትና የምትሄዱ እየሄዳችሁ የማይመሽብን ሆነን ዝማሬ ዳዊት የሚለውን እንዘምራለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረብት ከአባቶቻችን ርስት ሁላችን በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣይል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የኛ